ጥንካሬያችን በፈተናችን ልክ ላይሆን ይችላል። እጣ ፈንታችን ከኛ ፍቃድ ይወጣል። በጄኢ 123 ስቱዲዮ ተዘጋጅቶ የቀረበ ከአባቴ እረፍት በኋላ በጣም ከባድ ጊዜ ነበር ያሳለፍኩት። ሰው ስለ ቃሉ ምን ያህል ታማኝ ነው? ውሳኔያችንስ የት ድረስ ያስጉዘናል? እሱ እንደጀመረ ይጨርስ። ያን ያህል ከባድ ጉዳይ አይደለም። አንተን ካስደሰትህ ምን አባት ለኔ መስታየል ደህና ነሽ? ግን ታገባም አጋጣሚዎች ላይ መልሱን ይቀይሩናል። ቃል ይሰብራል፣ ቃል ያድናል። ስለ ቃል የሚከፈል መስዋዕትነት፣ የክብር ትግል ላንወድቅ እንደክማለን። እጅ ላለመስጠት እንፋለማለን። በልበ ደማቆች ዳግም እንቆማለን። ፍቅርና ጀግንነት ላይ ነጣጠሉ ቃል ይገባሉ። ያቆመንም ሚጥለንም ቃል ነው። ቃል እየሰራው መማርበት እድል ካገኘው ሰው ልደርስለት አይሻል? እፈራለሁ አዳኒ። መደሰት እንፈራለን። ያንቀላፋ ይሁን ደግሞ አሚኒ ማለት ነው። የኔ እጅና እግር ለመወራጨት አይሆንም ያልሻል። ከልጅነት ጀምሮ የምትወደው ስፖርት እንደሆነ ኮች ብርሃን አጫውቶኛል። ብዙ ፈተናዎችን ተጋፍጬበታል። የቦክስ ነገር ትጠብቃለች። ስለዚህ ያብቃሽ። በጣም ያረሽ አዎ በእናትህ የተረገመ መምህር እንደዛ ተዋደረገው አይደል? አዎ ወይ የሴት ልጅ መከራ። አሁን ይሄ ሀብት ተጨርሽ ቢባል ማን ያምናል? አይገርምህም? ህግ የሌለበት ሀገር። እሱማ እንዲህ በቀላሉ አንላቀቅም። እገዳው ግን ለ1 አመት ነው እኮ። እሱን እኮ ነው የምልህ። ሴትነቷን እምቢ ስላለች ብቻ ለ1 አመት ማገድ አያናድድም? አዎ አሁን እንደውም ወደ እሷ እየሄድኩኝ ነው። እሺ እናንተ ያው ነው እስኪ ብሎ ያውስ ህያብ ሻወር እየወሰደች ነው። በቃ እንብላ። እኛም ክላስ እየደረሰ ነው። እኔ እጠብቃታለሁ እናንተ ብሎ ይሻላል። አዎ አይ ለጊዜው ቤት ውስጥ ያለው ይሄ ብቻ ነው። አታመጣ። በቃ እንብላ። እሺ ቤት ስለሆነ በቃ እየበላሽ ፓፓ ታጉርስሽም አይባልማ በቃ በቃ ብሉ። ካነሰ ጨምራለሁ። የመጨረሻ ቀስታ ታውቃለህ? ለማታ እንዳታመልጥሽ ግማ። አንተ ልጅ አማርኛ አታውቅም እንዴ? እንደ ሴት አትጥራኝ። ማታ ምን
እድሌ ልሞክራልሽኝ ምን አስበሽ ነው? አይ ይሄ እንኳን ሚስጥር ነው ለኔ የማይነገር ትርሱ ታውቂያለሽ ካንቺ የምደብቀው ነገር የለም ግን ምን በቃ እንዳትቆጪኝ ፈራው ጥሩ ነገር እንዳላሰብሽ ውስጤ ነግሮኛል እሺ እንደሱ አትይኝ ያሰብሽው ምንም ይሁን ምን አሁኑን ለዋቀው አልሽ ማለት ስትይ ህይወቴንማ እንደዋዛ እንደዚህ ሲያበላሽው ማየት አልችልም እኔ እኮ እረዳሻለሁ አትረጅኝም ትርሱ እሺ ምን አስበሽ ነው ይኸውልሽ እህቴ የኔ ይሁን ብዬ ባልፈው ነገም ሌሎች ሴቶች ላይ ተመሳሳይ ጉዳት ይፈጸማል ታዲያ ይሄንን መፍቀድ አለብኝ ስለዚህ ምን አሰብሽ እኔማ መስማማቴን ገልጬለት ላገኘው ነው አታደርጊው ከዛስ ይሄ ቪዲዮ ምናምን ልትይ ባልሆነ እንዴ የምን ቪዲዮ እጅ ከፍንጅ ነው የማስይዘው እንዴት የደረሰብኝ ነገር እኮ ለተማሪዎች ብረት ተናግሬ ነበር አውቃለሁ ታዲያ እነሱ ምን አሉ ህያብ ያለ በቂ ማስረጃ አስተማሪ አይከሰስም ቆይ ታዲያ እኔ ከየት ብዬ መረጃ ልሰጣቸው እችላለሁ ይሄ ተንከሲስ ሲበዛ ጠንቃቃ ነው አይገርምሽ አንድ ቀን እንኳን በስልክ አውርቶኝ አያውቅም ይሄኔ ስንቱን ሴት አበላሽቶ ይሆን አረ ቴክስትም አድርጎ አያውቅም ሊያዝ የሚችልበትን መንገድ ጠንቅቆ ያውቃላ በነገራችን ላይ ትርሱ የተማሪ ህብረቱ ምን እንዳለ ታስታውሻለሽ በየሴሚስተሩ ሰውየው ላይ ተመሳሳይ ክስ ይመጣል ያለውን ነው አዎና ምን ዋጋ አለው ታዲያ ባክሽ ሁሉ መረጃ አልባ ናቸው ለእውነት የሚሰሩ ከሆነ በየሴሚስተሩ በአንድ ጉዳይ ላይ ስሙ ሲነሳ ዝም ሊሉ አይገባም ነበር ግን ከዚህ በኋላ እንደዛ አይቀጥልም አብሬ አድሬ ዘሩ ላስመርምር እያልሽ ነው አይደለም የተማሪ ህብረት ተወካዮችን ጠርቼው እሺ ባክሽ ለባለ ሆቴሉ ልደቱ ነው ሰርፕራይዝ ልናደርገው ነው ብዬ ውስጥ ተደብቂያቸዋለሽ ጎበስ ከዛ ተያዘ ማለት አይደለም እንዴት ፍቅረኛዬ ናት በፍቃደኝነት ነው የመጣችው ቢልስ ባለ ትዳር እኮ ነው እንደሱም ቢል ይጠየቃል ግን ምን ቀድሜ ከስሽዋለሁ እንደምታዩ ውጤቴን ደግሞ አበላሽቶታል ያጣሽው መረጃ ብቻ ነበር እሱንም አገኘሽ ጓደኛዬ እኮ ባትሆኚ ይቆጨኝ ነበር እኔ የለሁበትም ምንም ነገሩ አልጣመኝም ይኸውልሽ ትርሱ የትኛውም ነፃነት እንዲሁ በነፃ አይገኝም ዋጋ ያስከፍላል የኛ ማንዴላ ራስሽን ችግር ውስጥ አትክተቺ ማንዴላም እኮ በአንድ ወቅት በጣም ተራ ግለሰብ ነበር ሁሉም ነገር እንደምታስቢው ቀላል አይደለም እህቴ አንቺ ብቻ አንድ ለታዋይ በዚህ ነገር ውስጥ እንድተባበርሽ አትጠብቂኝ ፈሪ ሰው እኮ ምንም አያገኝም ምንም አያጣም ሁለት ነገር ብቻ ነው የማስቸግርሽ ጊዜ ስጪኝ እስኪ ህያብ አትሊስት ነገሩ ይዋጥልኝ ችግር የለውም ግን ከኔና አንቺ መሀል እንዳይወጣ ወይ እኔ አልችልም ያምሻል እንዴ አዎ የሆነ ነገር ቢፈጠር ሁሉም በኔ ነው የሚፈርደው እኔ እኮ ትንሽ ልጅ አይደለሁም ኧረ እኔ አልፈልግም ጮክ ብለሽ ስስቂ እንኳን ካንቺ ተምራ ነው እየተባለ አስፈላጊ ሆኖ ከተገኘ ደግሞ እነግራቸዋለሁ የሆነ ነገር ከብዶኛል አንቺ እኮ በትንሽ በትልቁ ስለምትፈሪ ነው አንድ ቀን ራሴን ብገልስ ብለሽ ፈርተሽ ታውቂያለሽ ኧረ በስመ አብ ጭራሽ እንዴ ቆይ ምን ሆነሻል ታድለሽ ደግሞ እንዴት አሰብሽው ዝም ብዬ ነው እንጣ ለማንኛውም አስቤና የደረስሽበትን አሳውቂኝ የሚሆን አይመስለኝም ተስፋ አታድርጊ እሺ እኔ ጓደኛ ተስፋ አደርጋለሁ እሺ በቃ እንጣ እንደቀላችሁ 15 ቀን ይቀራል እና ቢሆንስ እሷ ካልፈለገች ታዲያ ምን ይደረጋል አንቺ ጓደኛው አይደለሽ እንዴ እና በሆንስ አሳምኛትና እናዋራታ እሷ የተሻለ ነገር አስባለች ምን አትናገሪ ብላኛለች እሺ ሁለተኛ ጠይቅሽ እንደሱ አይደለም ማሬ ለካ እያስጨነቅናችሁ ነው በግድ በፈጠራ ቤኔ ሌላ ነገር እኮ አይደለም በእኔ ቤት እኮ እንደ ጓደኛ የምችለው ማድረግ ነበር አቤኒ እንዴ አቤኒ ክፈትልኝ ወይኔ አቤኒ ኖቹ ነው ዳጊ መጣክ እኔ ምን አቅለታለሁ ብቻዬን መሆን ፈልጌ ነው በቃ ሂዱ አቤኒ ቆይ አንዴ አውርተህ ተገባለና አቤኒ አንተ ምንም የምታውቀው ነገር የለም ዳጊ እኮ ቢሆንም እኮ የመፍትሄ አይሆንም አቤኒ ለምን እንደዚህ ትሆናለህ ምን ሆንኩኝ በቃ ሚስጥር አድርጊው ስላለችኝ ነው የሚስጥር ነው
የቤት ኪራይ ሲቸግራችሁ ሚስጥር ብታረጉ ጥሩ ነበር። ያው ሰውየውን እሺ ልትለው አስባለች። ምን? እንደሱ አይደለም እኮ ዳጊ። መብቷ ነው። እንደውም ስራ ቀለለች። ወይኔ ጉዴ! አረ እንደሱ አይደለም። እሺ ጠብቁኝ፣ ቆይ ልጆቹ ምን ሆነዋል? እንዴት እርሱ? ቆይ ምን ሆናችሁ ነው? እኔ ምን አውቃለሁ? እባክሽ ተይኝ። እንዴ ቆይ ምንድን ነው የተፈጠረው? ነይ እንቀመጥ። እሺ ነይ። አልገባኝም። ቆይ ምንድን ተፈጥሮ ነው? የሚረዳኝ ሰው አጥቼ ነው። በምን ጉዳይ? በአንቺ ጉዳይ እኮ። በእኔ ጉዳይ? አዎ። ትርሱ ነገርሻቸው? ምን ላድርግ ታዲያ? በጣም ታሳፍሪያለሽ። እሺ ህያብ፣ ህዩ አላስማማሽም። ከማንም ጋር አላስማማሽም። አላስማማሽም። ምን ሆኜ ነው? ፌንት ነቅዬ ነበር? ተኝቼ ነበር እንዴ? ቤት ውስጥ ማንም የለም? ዳጊ፣ አቤኒ፣ ህያብ የት ሄደው ነው? ዳጊ ምን ነው ዝም አልክ? ምን ልበል? ምን ያህል እንደተጨነቀች ነው የገባኝ። የቱን ያህል ብትጨነቅም አይገርም። በሰው ጫማ ውስጥ ካልገባክ እኔ ያልሆነ ቦታ ሰጥቻት ነበር። አሰበች እንጂ አላደረገችው። ያው ምን ልዩነት አለ? እኛ ወንዶች ነን። የዚህ አይነት ችግር ያደረሰች አየህ፣ 1 ዓመት ልክ ባልሆነ ጥያቄ ስታባክን እኛ አብረናት ለመሆን ቆርጠን ወይ ከብሬ ወይ ከሷ አሉ ስትል ያው አላተረፏት እኮ። ልክ ነህ እኮ። አሰበች እንጂ እኮ አላደረገችም። ምን ልታደርግ? ፍላጎቷ እስካልሆነ ድረስ እንርዳት። የፍቅርን አያልነት ዳጊ ባንተ አየሁት። አቤት ሰውየው ለምንድን ነው የማናገረው? ምን ብለህ የሆነች ልጅ ጠይቃታል ብለህ ልጠይቀው? አዎ። የትኛዋን ይልሃል? አፍንጫውን ነው የምሰብርልህ። ያው አንተም መባረር ከፈለግ። እሷ ግን እንዴት አሰበችው? ነገርኩህ እኮ መስጠት የምችለውን ነው የጠየቀኝ ብላ። ኧረ አታደርገው። አድርገዋለች። ተጨንቃ እኮ ነው። ያው የሚረዳት አታ እኮ ነው። ከዚህ በላይ ምን እናድርግ ዳጊ? ያብን ላገኛት ይገባል። እኔም ያለ ጥፋቷ ትርሱን አስጨነኳት። ግን አቤል የጓደኛ ሚስጥር መጠበቅ እኮ ጥፋተኛ እኮ ያስብላል። ትክክል ነህ። እኔም ልሂድ፣ አንተም ሂድ። የት ጠፋችሁ? እዚሁ ቅርብ ነበር። እኔ ትታችሁ ሶስታችሁ ብቻ? ይቅርታ ትርሱ። ምን አረከኝ ማለት? ልረዳሽ ይገባ ነበር። እናንተማ የሚረዳኝ የለም እኮ። እንደሱ አትበል። ቢሆንም በዛ ሁኔታ ትቼሽ መሄድ አልነበረብኝም። ለምን ሁኔታ? ለዚህ እኮ ነው የምወድሽ። ከያብ ጋር በሰላም ተለያያችሁ? በጣም አስከፋችሽ እንዴ ማሪ? አቤኔ፣ አንዳንዴ ምን እየተፈጠረ እንዳለ እንኳን አላውቅም። አውቃለሁ። ታውቃለህ? አዎ ማሪ፣ እንዴት አላውቅም? ምን ያክል ነው ስለዚህ ነገር የምታውቀው? ከምታስቢው በላይ። እንዴት? በእኔ ህይወትም በተደጋጋሚ ስለማይሆን። ምን አጋጥሞ ያውቃል? አንቺ ብቻዬን ሳታስቢው ራስሽን ችግር ውስጥ የምታገኙ? እንደሱ እኮ አይደለም። በቃ እሷ ሚስጥር ነው አለች። አንቺ ሳታስቢው ያወራሽ። ምኑን? ሚስጥራችሁ ልበልሽ እንዴ
መቼ? ቀልድ ጀመርሽ? ይሁን እንግዲህ እዩ እባክህ ዳጊ ምንም እንዳትለኝ። ሌላ አማራጭ ጠፍቶ ነው እንዴ? ከዚህ የተሻለ አማራጭ አላገኘሁማ። በእርግጥ ከባድ ነው፣ እረዳሻለሁ። እኔ ዛሬ ዝም አልኩት እንበል፣ ነገ እኮ ሌሎችን ማስቸገሩ አይቀርም። እና ታዲያ ከዚህ ሴሰኛ ጋር መተኛቱ መፍትሄው? ቆይ ምንድን ነው የምታወራው? ትርሲት ሁሉም ነግረኛለች። እንዴ ምን ብላ? አብረው ልታድር ነው ብላ? እኔ እኮ እየወቀስኩሽ አይደለም። አረ በፍጹም ጭራሽ እኔ እንደዛ አላሰብኩም። እና ታዲያ ምንድን ነው ያሰብሽው? እሺ ተው በቃ፣ እኔ ከሷ ጋር አወራለሁ። ማለት ምን እያልሽ ነው? ለማንኛውም ምን? እኔ እንደዚህ አይነት ነገር በፍጹም አላሰብኩም። ደግሞ መቼም ላስብ አልችልም። እሱን ነው ፈልገው። እሺ ቆይ ግን ትርሲት እንዴት እንደዚህ ልትል ቻለች? አላውቅም፣ ግን እሺ ልትለው ነበር ያሰበችው ያለች። ከዛማ ጨርሰሳን አዳምጣ ወጣ። ለዛ ነው እንደዛ ያዘነችው ማለት። ለማንኛውም ብታስጨርሷት ኑሮ እውነቱን ታውቁ ነበር። ልክ ነሽ፣ ግን ለምን ሚስጥር አደረጋችሁት? ዳጊ ቆይ ምን እያልክ ነው? አይሆንም እንዳትሉኝ ነው። አቤልዬ ይርበዋል? አሁን ላቅርብ፣ ግን ደግሞ ሲመጡ ብንበላ አይሻልም? ይሻላል። ምን ነው መልሶች ካጫጭር ሆኖ? ማውራት ፈልገሻል? ስለምን? ስሜትሽን ካረበሽኩት ማለት ነው። ልታናግረኝ የምትፈልገው ነገር አለ? አናግረኝ። ግን እንዴት ተስማማሽ በሀሳቡ? ምን ላድርግ አቤኔ? እና በሚስጥር ይዞ እሷን ችግር ውስጥ መክተት? አልተስማማውም እኮ ላስብበት ነው ያልኳት። ይሄ ምን ማሰብ ይጠይቃል? በጥንቃቄ ከተደረገ እኮ። በጥንቃቄ? አዎ ራሷን ጠብቃ እንዳለችው ከሆነላት። አልገባኝም። ስለምን እንደምትወሪ ገብቶሻል? ገብቶኛል፣ ግን ደግሞ ውስጤን ፈርቷል። ድንግል ነች? ምንድን ነው የምታወራው? አንቺ ራሱ ምንድን ነው የምትወሪው? አብረው ልተኛ ነው ያለክ ማን ነው? አንቺ ነሻ። ወይኔ ጉዴ! ምን? እና እሺ ልትለው ነው አልሽኝ? እኔ ብዬሃለሁ? ሄሎ ማዬ፣ እንዴት ናችሁ? እኛ በጣም ደህና ነን። ትምህርት በጣም ቆንጆ ነው። ኧረ አላስፈለገኝም እናቴ፣ አለኝ፣ አትጨናነቂ። ሰው አለ አጠገብሽ? እሺ በቃ ወጣ ብለሽ አናግሪኝ ብቻሽን፣ ወይስ በኋላ ልደውልልሽ? እሺ ትመጫለሽ? ስሚኝማ እናቴ፣ የፈራ ነው እኮ አገኘኝ። 2 ጊዜ የት እንዳለው ሳላውቀው ራሴን አገኘሁት። ደግሞ 2ቱም ጊዜ የሚጎዳኝ ነገር ተፈጥሮ ነበር እማዬ። እናንተ ናችሁ ለዚህ ሁሉ ያበቃችሁኝ። ምን አለ መንቦቅቦቅሽን አቆመሽ አውጥተሽ ብትጥዩ፣ ለኛም ተረፋችሁ እኮ። ላስጨንቅሽ እኮ ፈልጌ አይደለም እማዬ። ለእናንተስ ምን ጠቀመ? ሰይጣንን ሲንከባከቡት መልአክ አይሆንም፣ ያው ሰይጣን ነው የሚገድልና የሚያሰቃይ። ብዙ ጊዜ እኮ አወራን እማዬ በዚህ ጉዳይ። ምን እስከሚሆን እንደምትጠብቂ አላውቅም እማዬ። በቃ በቅርቡ መምጣት አይቀርም። ቻው፣ ሰላም ሁኚ። ማሪ ወይ እስቲ ቅድም የጀመርሽልኝ ጨርሽልኝ። ምኑን? ህያ ምን ለማድረግ ነው ያሰበችው? ከሆነላትማ እጅ ከፍንጅ ልታስይዘው።
ይቅናችሁ ብለናል። እንግዲህ አንተስ ምን ታስባለህ? በደንብ የተቀናጀበት ነው የታሰበበት ከሆነ አሪፍ። አይኔ በዛባት ሴት ማፍቀር ከባድ ነው እባክሽ። መቼም ከስንቱ አስጥላታለሁ ብለህ ፈርተህ ነው አይደል? ታዲያስ ተወዳዳሪ ሆኖ መገኘት ነው ታዲያ። እስከ መቼ? ያው ያፈቀርካትን እጅ እስክታስገባ ድረስ። እነዚህ እጆች አምሮባቸዋል እባክሽ። ቆይ ምን ስራ ለምዷል እነዚህ እጆች? ሁሉንም ወጌሻነት ይጨምራል። የልብ ስብራትን ከሆነ ለዚህ ነው እንዴ አብሬሽው የምጠቀመው? አመሰግናለሁ። ዳግሜ ወይ የእውነት ግን አፍቅረህ ታውቃለህ? እንዴ ቆይ እንዴት? እውነተኛ ቆንጆ አውቃለሁ። ያው ማፍቀር እሱ ከሆነ እውነተኛ አስቀያሚስ? ቆይ ምን አለበት በግልጽ ብትናገር? ምን ደስኩኝ እኮ ይሄ ቆንጆ ታውቃለህ። ቆይ ታዲያ ምን ይፈጠር? የኔቱ ስለዚህ የሴት ልጅ መልክ ይስብሃል ማለት ነው? እዩ ከወንድ ልጅ ምን ይስብሻል? ከባድ ጥያቄ ነው። እውነት ለመናገር አዎ አላውቅም። ያው እንግዲያውስ ምርጫሽ እኔ ነኝ። ሙዛዛ የሆነ ነገርሽ እኮ ደስ ይለኛል። ኧረ እባክህ ታዲያ ምን ነው የሚያስጠላው? ማይገባሽን ነገር ልበልሽ? ቆይ ምኑ ነው የማይገባኝ? ከትርሲት ጋር ትጣይ ስትባይ ሆሆ አንተ በዚህ ከቀጠል ከራሴ ጋር ነው የምታጣላኝ። አንቺም እኔ ብለው ቆይ ግን የድሮ ሰዎች ከኛ የተሻሉ ናቸው ልበል? በምን? አይ በቃ በትዳር አጋር ምርጫ ላይ እነሱ ሳይሆኑ ቤተሰብ ነበር የሚመርጥላቸው። ግን እኮ በትዳር ረጅም ዓመት ይኖራሉ። ያው ስለማይቀራረቡ ይከባበሩ ነበር። ማለት መቀራረብ ያናንቃል እንዴ? አሁን እኮ ትልቁ ችግር እኩያነት እኮ። እና ታዲያ በእድሜ የሚበልጠኝ ላግባ? ከተገኘማ በእድሜም በእውቀትም በገንዘብም ይበልጥሽ ነው። ታዲያ እኔስ በምን ልብለጠው? በውበት፣ በአክብሮት፣ በሙያና በመንፈሳዊነት። አንተ ቀለኛ ነህ። ምን ነው ይሄን ሁሉ ማሟላት ብችል የተሟላለት ታገቢ ነበር? እኔ እንኳን አንዱን ሁለቱን አሟላለሁ። እኔ አለሁ እንጂ። ራስን ማወቅ እኮ ጸጋ ነው። ይሁንልሽ እንግዲህ ምን እላለሁ። እሺ ግን አንዳንዴ እናንተን እርዳታ እፈልጋለሁ። ታዲያ ከሰውየው ጋር ያሰብሽው ነገር በጥንቃቄ ይዩ። አያሳስብም። ያ ውጤት አልቆ ከመግባቱ በፊት አፍጥኝ። እሺ በቃ ከነገ ጀምሮ መንቀሳቀስ ጀምራለሁ። ምንድን ነው ያልሽው? ማንን ነው አውጥተው የሚጥሉት? ማንን ነው? እኔ አንቺን እሺ ጋይስ እንዴት ናችሁ? ሰላም ናችሁ? እኔ ያለው ሁሉ ተማም። ዛሬ የሆነች ጥያቄ ይዤ መጥቻለሁና ውሃ ለእናንተ ያለው ትርጉም ምንድነው? ከመጠጥና ከመታጠብ ያለፈ ማለት የምንጠቀምበትና የምንሰራበት ነገር ነው። መንፈሳዊ አንድምታ እንዳለው ምን ያህሎቻችሁ ታውቃላችሁ? ወይስ ምን ያህሎቻችሁ ትገነዘባላችሁ? እስቲ ታስረዱኝ ትችላላችሁ? አንድ ሰው ሲታመመው ለምሳሌ በሙቅ ወይም በቀዝቃዛ ውሃ ይታጠባል። አሊያም አጋንንት ያለበት ሰው በተጸለየበት ውሃ አሊያም በጸበል ይረጫል። አንዳንድ የሃይማኖት ስርዓቶች በውሃ የሚከናወኑ ናቸው። ለምሳሌ ጥምቀት፣ ኢሬቻ። ለምን ጋይስ ግን የምር የምትሳደቡ ሰዎች ከተበከለ ውሃ ለይቼ አላያችሁ። የምሬን አትሳደቡ እንደዚህ። እዚህ ጋር አንድ ኮሜንት መጥቷል። አንዴ ፊትህን በውሃ ውስጥ ለ3 ደቂቃ ቅበርልን። እሺ ችግር የለውም። በ5 ደቂቃ ውስጥ 100 ላይ ከገባ አደርጋለሁ እንዳያሳስብ። እዴ አይኔን ኧረ ፍጥነት 50 ሰው እዴ 75 ኧረ በስመ አብ ምን አማራጭ አለኝ? እሺ
ጋይስ እሺ እንግዲህ ተከተሉኝ። እሺ ጋይስ ተከተሉኝ እንግዲህ እንዴ ትርሱ 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 ምን ሆነሽ ነው? ትርሱ 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 ምን ሆነሽ ነው? እማ ትርሱ አቤኒ አቤኒ ወይ ትርሱ ነቃሽ? ምን ሆኜ ነበር? አላውቅም ውዴ፣ ግን ሐኪም ላይሽ ይገባል። አይ የትም አልሄድም። ለምን? እውነተኛ ህመም ስላልሆነ። ለምን አትቀልጂ? እቤት ውስጥ እኔ ባልኖር ኖሮስ? የምሞት መስሎክ? አይ ትንፋሽሽ ተቋርጦ። አዎ ልጎዳ እችላለሁ እንጂ አልሞትም። እንዴ ጠንቋይ ነግሮሽ ነው እንዴ እድሜሽ? መጀመሪያ ለራሱ ባወቀ። የኔ አድርግ አስደንግጠሽኝ ነበር እኮ። እነ ዳጊስ? ደንግጬ አስደነገጥኳቸው። እየመጡ ነው? አዎ ቆይ ደውል፣ ህዩ ትምጣልሽ። እኛ ግን ክላስ አለን። አይ አታስለፋት። እንዴ ብቻሽን መሆን የለብሽም። እናቴም እንደሱ ነበር የምትለኝ። ለምን? እንዴ ስለምትወደኝ ነው። እናታቸው እኔ የምልህ አቤል፣ ትናንትና አስተማሪው ምን ብሎ ነው የተጋተተው? እባክህ ትናንትና እኔ ላይቭ ላይ ገብቶ የተበከለ ውሃ አልኩት እንጂ ምን ነው ማለት ምን ብሎ ነው? በሚዲያ ገብቶ የማታውቁትን ነገር አታወሩ ምናምን ሲል ዝም ልለው ነው? ይመቻው። ግን በምን መጣልህ? ያው ማውራው ስለ ውሃ ነበር። የመምህራን ትልቁ ችግር ስለሚያስተምሩት ነገር ብቻ አውቃለሁ አለማለታቸው። ገና ለገና የእነሱ ተማሪ ስለሆኑ ብቻ ከኛ ምንም ነገር መማር አይፈልጉም። አንተ የመማር ፍላጎት ካለ አይደለም ከሰው ከግቡዝም ትማራለህ። አታገና። አንተ ደግሞ አሁን ከግቡዝ ለምሳሌ ከዚህ ዝም ብሎ መገተርን ትማራለህ። ካንተ ደግሞ አፍህም መክፈት፣ ያው ካንተ ምሳሌ ንግግር፣ ከህያብ ያው መልክና ጸባይ መማር ከፈለክ ሁሉም ነገር ያስተምርሃል። ህያብ ግን ታስፈራለች አይደል እንዴ? ቀንድ አላት። የምሬን እኮ ነው። ቆይ ግን አንተ ከፈራት ለምን በዘዴ አልነግርልህም? እውነትህን ነው እንዴ? አዎ ምን ነው? ታውቃለህ የማጣት ይመስለኛል። ይሄ እኮ የእውነተኛ ፍቅር ምልክት ነው። አጠገቧ ስደርስ አስቀይሳለሁ። በቃ የምታውቅብኝ ነው የሚመስለኝ። ፈቀድልኝ እኔ ላመቻችልህ። ግን አቤኔ በብልሃትሽ እኔን እያወከኝ ምን ሆነ ነው? ህዩ እንደተቀየምሽኝ ያውቃለሁ። አታስቢ ትርሱ፣ ለኔ ብለሽ አይደል? የማታውቂው ነገር አለ። ስለምን? ስለኔ ቢያንስ አንድ ሰው እንዲረዳኝ እፈልጋለሁ። እንዴት ትርሱ? እኔ ከሁሌም ልረዳሽ እችላለሁ። የማወራልሽ ስለምታስቢው ነገር አይደለም። የኔ ውድ ጓደኛ፣ ይሄን ያክል ነው እንዲያስጨነኩሽ? ወይ ነገ ላናገረው ነው ሰውየውን ያሰብኩት። ጥሩ አደረግሽ። እኔ የምልሽ ትርሱ፣ ደህና ከሆንሽ እኔ ቤተክርስቲያን ልሂድ? ጥለሽኝ? ግን ደህና ነሽ? አይ ሰው ሳይመጣ ትተሽኝ አትሂጂ። መንፈስሽ እኮ በጣም ታውኳል ነው አይደል? ቆይ ቤት ውስጥ እና ማዘር ደህና አይደሉ? ምን ይሆናሉ ብለሽ ነው? የሰማሽው ነገር አለ ካለ ቆይ ለምን አትነግሪኝም? አይ እማማ ባለፈው መድኃኒቷን ጨርሳለች። አሁን ደህና ናት። ቆይ የሀያትሽ 80 ደርሷል እንዴ? ምናልባት ስላሳደጉሽ ናፍቀውሽ እንዳይሆን። የእነሱ ኮተት ነው መኖር የከለከለኝ። ማለት የእሷ መንፈስ እኔ ላይ ሊያርፍ ፈልጓል ነው የሚሉኝ። ኧረ በስመ አብ በይ። ታዲያ ምን አልሻቸው? ትርሱ
ህያብ ምን ተፈጠረ? ምንም አትዋሽኝ። ጸበል እንሄዳለን። እዩ ሚስጥር አድርገሽ ያዥልኝ። የቤተሰብ ጣጣ ነው። ከትናንት ጀምሮ በተከታታይ በጣም ብዙ ነገር አድርጎኛል። ግን ለምን በተለየ ጠነከረ? ልጋፈጠው ስለወሰንኩ። ማለት አንቺ አትፍሪ፣ አንቺ ላይ ምንም ጉዳት አያደርስም። ምን አይነት ጉድ ነው? እንግዲህ በምትችይው ጠብቂ። በቃ አታልቅሺ፣ አይዞሽ። መቼም ልገዛለት አልችልም። አይ እሱ እንኳን አይሆንም። የኔ እናት እምቢ ብትል ኖሮ ደግሞ ወደ አንቺ አያልፍም ነበር። ከኔ በኋላ አይቀጥልም ስልሽ፣ በቃ በምንችለው አቅም እንሞክራለን። እንደ አያቴ ካልገደለኝ። አረ በስመ አብ በይ ትርሱ። ሰይጣን እኮ በሰው ልጅ ላይ ስልጣን የለውም። አሁን ትንሽ ቀለል አለኝ። አረ ትርሱ፣ ቆይ ምንድን ነው የሚሻለን? እኔ ምን አውቄ በእናትሽ። ውይ የሆነ እቃ ወድቆ እኮ ነው የሚሆነው። በእናትሽ እኔ እንግባ። አይን ቆይ ይኸው እስኪ አንገተኝ። እስኪ ምን ሆነሽ ነው እንዴ ትርሱ? ቆይ ምን ሆነሽ ነው? ማን እናነቀኝ ራሱ አላውቅም። ራስሽ እኮ ነሽ ተቀይረሽ። እንዴ በምን አወቅሽ? ቅድም እኮ ወድቀሽ ትንፈራፈሪ ነበር። እውነትሽን ነው? እዩ አዎ። ምን ነው? እኔ በአካል የተገለጠ መስሎኝ ነበር። ወይ ትርሱ፣ ቆይ ለምን አሁን ሌላ ነገር አንኖረም? እሺ በቃ እንደሱ ከሆነ እንግባ። እሺ በቃ እኔ እንግባ። ግቢ። ነይ በቃ በቃ ይሆናል። አትደንግጪኝ እሺ። እርግጠኛ ነሽ? ኧረ ነይ ቁጭ በይ። እቃ ነው መሰለኝ። ፈራሻ? እዩ ይሄ ነገር ግን ከአንቺና ከኔ እንዳይወጣሽ። እንዴ ላቤኒ? ለማንም ለእርዳታ እኮ እንዲመች ብዬ ነው። በፍጹም ለማንም እንዳታወሪ እሺ። ግን ትንሽ ጊዜ ብታርፊ ደስ ይለኛል። እናቴ ጋር እኮ ለእረፍት ልሄድ ነው። በጣም አስፈላጊ ነው። እሺ ካለችኝ ከእናቴ ጋር ጸበል ብንቆይ አሪፍ ነው። እሱ ስልክ ነሽ። እንግዲህ ፈጣሪ ከእናንተ ጋር ይሁን። ከነገ ወዲያ ነው ለመሄድ ያሰብኩት። እንግዲህ የኔንም የስራ ውጤት በስልክ እነግርሻለሁ። አንቺም ደግሞ ፈጣሪ ይርዳሽ። ልክ ነሽ። እኔም ለዛ ነው ቤተክርስቲያን መመላለስ ያበዛሁት። አንቺ ምን ላይ ደረሽ? ያው ምልክት ሰጥቼዋለሁ። ያው እንግዲህ የእሱን እየጠበቅኩኝ ነው። ከዳግም ጋርስ ምን አዲስ ነገር አለ? ያምሻል አይደል? አዎ እኔ ችግር አለብኝ። ዳጊ እኮ ግራ የሆነ ሰው ነው። እሺ እባክሽ። ብዙ አሳሳቢ ጉዳይ አለ እኮ ከዚህ የተሻለ። እሱ ለአንቺ ስሜት እንዳለው እርግጠኛ ነኝ። እኔ ግን እሱን አላውቅም። መረዳት ከፈለግሽ አይኑ ያስታውቃል። ተይ እባክሽ ትርሱ። ወዴት ነው ሽሽቱ? በቃ እንደ ቀልድ ትምህርቴን ላቆም ነው። ህዩ አንቺ ግን የምትችውን ያህል ሞክሪ። ቆይ እሺ ባይሳካስ? የሴጣን ጆሮ ይደፈን። አስበሽዋል? ግን በጣም ከባድ እርምጃ እኮ ነው። 1 ዓመት ላለመታገድ እስከ መጨረሻው ሊያባረኝ የሚችል ጉዳይ እኮ ነው። ካልተሳካ ግን ከባድ ነው። ግን ምንም ቢፈጠር ወደኋላ ማለት አልችልም። ቆይ የተማሪ ህብረት ውስጥ ግን ሰው ቢኖረውስ? ታዲያ እስካሁን ሁሉ ሰው ለምን ይከሰዋል? ለምን አርፈሽ አትቀመጭም? ያ አንድ ሰው የብዙ ሰው እድል ሲያበላሽ አንቺ ብቻሽን ምን ማድረግ ትችያለሽ? አረ በፍጹም ዝም ማለት አልችልም። እሺ ታዲያ ሌላ መንገድ ለምን አንፈልግም? ምን ማለቴ እስካሁን የከሰሱትን ሰዎች አሰባስበን ሰላማዊ ሰልፍ እንውጣ። ታዲያ አትቀልጂ። አይ ትርሱ፣ ታዲያ ምን ልበል? የጋራ መፍትሄ እንፈልግ፣ ወይም ደግሞ ድርቁ ምን መስረት። ምን አባሽ ትማዘዣለሽ? ደግሞ እኮ ሰውየው አይን አለው ስትይ ቆንጆና ጎበዙን መርጦ ነው የሚጠይቀው። እየቀለድሽ ነው አይደል? ተሰብስበን የውበት ፈተና የሚል ተቋም። በቃ ተይው። አንቺ ከደረቅሽ ደረቅሽ። እሳይ መጡ። በቃ እኔ ልሂድ።
ግን እንዳታመሽ እንዴ። ብቻዬን እኮ ነኝ ትርሱ። ወይ ለምን ከአንዳቸው ጋር አትሄጂም? እሺ ካሉ እሺ በቃ አትሄድልሽ። እሺ እናቴ በቃ ቻው ቻው። ቀስ በይ። ኧረ እንሂድ። ፈጣሪን ጨቀጨቅሽው። ኧረ አይባልም አቤኔ። ይቅር በለኝ። ደጅ መጥቼ ክፉ አታናግረኝ። እኔ የምለው ቆይ ግን እንዴት አብረኸኝ መጣ? ፈጣሪ የኔም አባት እኮ ነው። ደስ የሚል ንግግር ነው። ሃይማኖቷን የምትወድ ሴት ምርጫዬ ነች። ጥሩ ነው። ያው መርጣል። ስሜት ከሌለኝ መተው እንደምችል ካንቺ ተምሬያለሁ። እፈርሺ? ለምን? ቆይ ግን አንተ ጤነኛ አይደለህም እንዴ? ትርሱ ምን ያክል እንደምትወድህ አታውቅም ነው? ምን ዋጋ አለው? እኔም እንደሷ ካልወደድኳት። እስካሁን ልሞትልሽ እያልካት አልነበር? ታዲያው ምን ተገኘ? እውነተኛ ፍቅር ያዝ። እባክህ አትቀልድ። የምር አልቀለድኩም። ቆይ አንተ አታሳዝንህም እንዴ ልቧ ሲሰበር? በድብቅ ልናደርገው እንችላለን። እኔ ጭራሽ ነው ማመን ያቃተኝ። ለካ እንደዚህ አይነት መጥፎ ሰው ነው። ምን ላድርግ? ፍቅር ለፍቅር ተብሎ አይሆንም። ሰማለህ አቤኔ? እማትወዳት ከሆነ ንገራትና ተለያት። ይቻላል። ዛሬ ሆኖ ላደርገው እችላለሁ። ድሮም ወንዶች ስትባሉ ሁላችሁም አንድ አይነት ናችሁ። አንቺ ካደረግሽው የተለየ ነገር እኔ ምን አደረኩኝ? ከኔ ሁኔታ ጋር ልታመሳስለው አትሞክር። እንዴት? ምን እንዴት አለው? ከሱ ፍቅር ስላጣሽ ተለየሽ። ግን መጀመሪያውንም እንደማላፈቅረው ያውቅ ነበር። ግን እኮ አብራችሁ ሆናችሁ ነበር። ቢሆንም እኔ ልረዳው እየሞከርኩ ብቻ ነበር። እና ተረዳሽው? የሚሆን አልነበረማ። በቃ ሁለታችንም የሁለት ዓለም ሰዎች ነን። ስለዚህ ተለየሽ። ሲጀመር እኔ መጀመሪያ ማፈቅርሃለሁ ብዬው አላውቅም። ግን ያላጣራሽው ስሜት ለሱ ነበረሽ። ትርሲትን የፍቅር ጥያቄ ያቀረብክላት አንተ አልነበርክ? በእርግጥ አፍቅሪያት ከነበር አሁን ላንቺ ያለኝ ስሜት ከየት መጣ? አረ በፈጠረህ አምላክ! ስላፈቀርኩሽ እየፈረድሽብኝ ነው? አንተ ቆይ ምን አይነት ራስ ወዳድ ነህ? ራሱን የሚወድ ለማን መሆን ይችላል? ቆይ ታዲያ በዚህ አስተማሪ እንዴት ይፈረዳል? እኔ ድሮንም አልፈረድኩባትም። አንተና መሰሎችህ እኮ ናችሁ። ምን ይሆኑት? ቆይ አንተ በዚህ መልክ ስታወራኝ ትንሽ እንኳን እፍረት የለህ? ስሜቴን መግለጽ ወንጀል ነው? ለማንኛውም እንኳን ማንነትህን አወቅኩ። እንታውቅ። አቤኔዘር አስመላሽ ይባላል። ህያብ ሀፍቶ። ስለዚህ ትቆያለሽ? አዎ ትንሽ ጊዜ ብቻዬን መሆን እፈልጋለሁ። ረበሽኩሽ ልሂድ? ካላስቸገርኩ አዎ። ይሄን የመሰለ ውበት ትቶ የሚሄድ ጉልበት ቢኖረኝ ኖሮ። ይኸውልህ አቤኔ፣ ክፉ ደግ ከመነጋገራችን በፊት ከፊቴ ዞር በልልኝ። ዞር? ትርሲትን ግን ባትጎዳት ደስ ይለኛል። እኔም ባትጎዳ ደስ ይለኛል። ያሰብከውን ሁሉ የምትናገርበት ጊዜ አሁን አይደለም። ባልተጨበጠ ተስፋ ለምን ትኑር? እባክህን አቤኔ፣ አሁን ላይ በህይወቷ እየተፈጠረ ያለው ነገር ይበቃታል። እባክህን መጥፎ ነገር አታደርግባት። ማላውቀው ነገር አለ እንዴ? አዎ። ምን? አንተ ማወቅ አስፈላጊ አይደለም። በአንቺ ህይወት የሚሆኑ እንዳያመልጠኝ ብቻ ነው የምፈልገው። በጣም መጥፎ ሰው ነህ። እማወራው የሚገባሽ እኔ ቦታ ላይ ስትሆኚ። ቆይ አንተ ያማሃል እንዴ? ጭራሽ ብልግናህን ነው እንድረዳ የፈለከው? እኔ እሷን ጠልቼ አንቺን እንደወድ ምንም አላረኩም። ይኸውልህ አቤኔ፣ ማናችንም ብንሆን ለፍላጎታችን ገደብ ልናበጅለት ይገባል። ስሜቴን መግለጽ አልነበረብኝም? ሰው ብትሆን ኖሮ አዎ፣ ግን አንዳንድ ነገሮችን ለራሳችን መከልከል አለብን። ከአንቺ ጋር ሆንኩ በኋላ ራሴን እገድባለሁ። ይሄኔ እኮ እነዚህን ሁሉ ነገሮች እሷንም ብልሃት ይሆናል። ጓደኛሽ ባትሆን ኖሮ ሳትወዳት አብራቱን ትይኝ ነበር። አሁን ያለችበት ሁኔታ ይሄንን ለመቀበል አያስችላትም። ፍቅርና እንክብካቤዋስ? ወይኔ ጓደኛዬ። አታስቢ፣ በቃ ጊዜ እሰጣታለሁ ለዝግጅት። እውነት ለመናገር እንኳንም ቀረህባት። ተረጋጊ እንጂ መቼ ተለያየ? በጣም የሚገርመው ነገር ያንተና የዳግም ጓደኛ መሆኑ። እንዴት? እሱ ስነ ስርዓት ያለው ጨዋ ነው እኔ እስከማውቀው ድረስ። እስከምታውቂው ነው? አልገባኝም። ቆይ እሱም እንደኔ ነው እያልክ ነው? በቃ ጸልይ፣ እውነትም መሄድ ይኖርብኛል። ትርሱዬ እባክሽ አትቀየሚ። እኔ ማንንም የመቀየም ሀሳብ የለኝም፣ እንዳትጨነቅ። ደግሞ ብትቀየም ባትቀየም ምን ታመጫለሽ እንዴ? ፍቅርህን አሳጣሃለሁ። የምን ፍቅር? ልትክድ ነው? አሁን ግን እንዴት ነሽ? ተሽሎሻል? ሁለታችሁም አንድ አይነት። እንዴት? ደረቆች።
በግድ ልታጋቡን ነው እንዴ? እያስመሰላችሁ ስትኖሩ ዝም ብለን እኔ ግን አልቻልኩም። ይሻልሃል። አሁን ምቹ አጋጣሚ ነው የምልሽ። ያው በአንድ እጅ አይጨበጨብ። ይሄን ምሳሌህን ተወኝ ብልህ እምቢ አልክ። የምፈልገው ቢሆንልኝማ ሚስት ታረጋት ነበር። እንደሱን ለመጀመሪያ ጊዜ ነው። እሷም እኮ ላንተ ስሜት አላት። በምን አወቅሽ? እጠነቁላለሁ ልበልህ? የምሬን እኮ ነው። አትፍራ፣ አናግራት። ያው እንዲያዋራት አቤኔ ልኬዋለሁ። የዚህን ያህል ፈርታት? ተመልሰው የተባበሉትን እስከሚነግረኝ በጣም ጓጉቻለሁ። አቤኔ አይደለም የምትወድህ ያብን ያው የምጠላኝንም ማምጣት ይችላል። ቀላል። ሁላችንም የተለያየ ስጦታ ነው ያለን። አቤኔ ምላሱ ጤፍ ይቆላል፣ ተሰጥቶታል። እንግዲህ ጥሩ ውጤት ይዞ ሲመጣ እንመሰክራለን። ታውቃለህ እኔና አቤኔ እንደቀልድ 2 ዓመት ሊሆነን ነው። ግን እንዴት ነበር የተዋወቃችሁት? ጉረኛ ነበር የሚመስለኝ። ኧረ እባክሽ። እውነት እጠላው ነበር እኮ። እሺ። ከዛማ የሆነች የኛ ክፍል ልጅ። የትኛው? ሜሮን። ቁንጅና ተወዳዳሪዋ? አዎ፣ ታሸንፍና ታዋቂ ትሆናለች። እንዴ ጓደኛሽ ነበረች እንዴ? ብትሆንስ? ማለት እንደ ሩክሶ የሆነች ልጅ ስትይ እኮ ጥሩ ሰው አይደለችም። ፈጣሪ እጇን ይስጣት። አይ ሴቶች ስትቀራረቡ መከራ፣ ስትጣሉ መከራ። ያረገችኝን አንተ አታውቅም። ወሬ አታብዛ። እሺ ከዛስ? ከዛማ ሰው ሁሉ ሲያደንቃት፣ ብዙ የፍቅር ጥያቄ ሲበዛላት፣ እናማ ምን ልበል እኔ የልዕልት አሽከር ሆንኩኝ ስል የሚያሽ ጠፋ በለው። ወጣት ሆኖ ትኩረት መነፈቅ በጣም ከባድ ነው። በጸባይ ቀስ በቀስ ልለያት ወሰንኩ። የምር የሆነ ቀንተሽ ነው? አሁን የማወራልህ ነገር ግን ካልደረሰብህ አይገባህም። የሷ መደነቅ መወደድ አንቺ ላይ ምን ይቀንሳል? እኔ ላይስ ምን ይጨምራል? እሺ ጣልቃ ልገባብሽ፣ ቀጥይልኝ። እሷ የሆነ ሰው ላይ አይኗን ጣለች። ማን ላይ? የአቤኔ ጓደኛ ሲራክ ላይ። አቤኔ ይወዳት ነበር ማለት ነው? እንደዛ ነገር። ግን ደግሞ ላይኗ ተጣላው ነበር። እንዴት ታዲያ ወደ አንቺ መጣ? ስትጮህበት እኔ ደግሞ ደስ አይለኝም ነበር። ታጽናኙ ነበር? እንደዛ ነገር ብቻ ተቀራረበን። ከዛስ? ከዛ እኔንም እንደወደደኝ ነገረኝ። አንቺ ቀድሞ ገብቶልሽ ነበር ማለት ነው? አይ አስቤው አላውቅም ነበር ባይገርምህ። ታዲያ እንዴት? እሷ ግን እልህ አስያዘችኝ። የምን እልህ? አብረን ስታየን መናደድ ጀመረች። ያው ሰው የጣሉትን ሲያነሱበት አይነት ነው። ምን አባቷ አቅለታለሁ በእናት ማለት ተናገረችሽ? ሰደበችኝ እንጂ። ምን ብላ? እኔ ጣልኩትን ለቃቃሚ እኔን ለማስቀናት ነው ወዶሽ አይደለም ምናምን አላለችም። ከዛ አንቺ ተናደድሽና እሺ አልሽ? መቼም የማልጸጸትበት ውሳኔ ነበር። ማለት ስትይ? እሷን ምክንያት አድርጎ ይህን የመሰለ የፍቅር ህይወት ፈጣሪ ሰጠኝ። ስለዚህ በጊዜ ሂደት አፈቀርሽው ማለት ነው? ምኑ ይጠላል በእናትህ? ከሱ በፊት ያድርገኝ። እንደሱ አይባልም። ሰው ነው። እውነቴን እኮ ነው የምልህ። ከሱ ውጪ ዓለም የለኝም። በዚህ ያያዝሽ ተጋቡ ብትባሉ አይኔን ሳላሽ አገባዋለሁ። በፍቅሩ ምንም ጥርጣሬ ገብቶኛ ያቅም ያልሽ ነው? ከኔ በላይ እንደሚያፈቅረኝ አውቃለሁ። በምን? አላውቅም፣ ብቻ በጣም እርግጠኛ ነኝ። እሱማ እናውቃለን። የኛ ሮሚዮና ጁሊየት። እራት ምን ልስራላችሁ ታዲያ? አንቺ አሞሻል እየነገርሽኝ እኔ እሰራለሁ። በአንድ አፍ እኔ እየነገርኩ አንተ ትሰራለህ። እሺ እሺ። አቤት ይቻለም ስንቱን ጉድ ይዛለች። አሁን ይሄን ለማን ምን ተብሎ ይነገራል? ማፈር የሚባል ነገር በዚህ ልክ ከቀረ ወዴት እየሄድን ነው ማለት ነው? የአቤኔዘርን እውነተኛ ማንነት ዛሬ ተረዳሁ። ማንንም ሰው አውቀዋለሁ ማለት ዘበት ነው። ይሄ ዳግምም የሱ ቢጤ ነው ማለት ነው። ታዲያ ካልሆነ እንዴት ጓደኛ ሊሆኑ ቻሉ? ልቤን መጠየቅ አለብኝ። ትርሱ ግን የእውነት በጣም ታሳዝናለች። ይሄ ሁሉ አይገባትም ነበር። ቤተሰቦቿ፣ የምታፈቅረው ሰው፣ እሺ ለምን ይሄ ሁሉ ደረሰባት? ቆይ ምን ባደርግላት ነው ልረዳት የምችለው? አንድ ቀን ራሷን ብትጎዳስ? መንፈሱ ቢገላትስ? አምላኬ ሆይ
እባክህን ለሁላችንም የሚገባን ህይወት ስጠን። እኔንም ከዚህ ከገባሁበት ጉድ አውጣኝ። የሰው ልጅ ምንም ሳያስብ ምንም አያደርግም። በውለታዎች ታስሬ ከመቀመጤ በፊት ካቢኔ የምጣውን የትኛውንም ገንዘብ ማቆም ይኖርብኛል። ውድ ፋሚሊዎቼ እንዴት ናችሁ? መወዳችሁ ማከብራችሁ፣ ክበሩልኝ። ሰላማችሁ ብዝት ይበልልኝ። ትላንትና ለተፈጠረው ነገር ምን ሆና ነው? ማናት? ምንድናት? ፌንት ነቅላ ነው? መንፈስ ነው ወይ? ጸበል ትጠመቅ ላላችሁኝ እግዜር ያክብርልኝ። አመሰግናለሁ በጣም። እሷ ግን ትንሽ ድካም ቢጤ ጣል አርጓት፣ ትንሽ ፌንት ነገር ጣል አርጓት ነው። አሁን ሁሉም ነገር ለጠይቃችሁኝ በጣም አመሰግናለሁ። አሁን አዲስ ርዕስ ይዤ መጥቻለሁ። ሁላችሁም ገባ ገባ በሉልኝ። እዴ ብራዘር መጣሽ፣ አመሰግናለሁ። ገባ ገባ በሉ፣ ታብ አድርጉ። እሺ ዛሬ ጌስ መጀመር እንችላለን። ዛሬ የምንጀምረው ስለ እውነተኛ ምቀኝነቶች ዋና ዋና ባህሪያቶች ካነበብኩት፣ ካያችሁት፣ ካየሁት፣ ካነበባችሁት የምንነጋገርበት ጊዜና ርዕስ ነው። ሁላችሁም በኮሜንት ስር ገብታችሁ አሳውቁኝ፣ እኔም እመልሳለሁ እና ከእናንተም ጋር እንነጋገራለን። አንደኛ ሀሳብ፣ በሀዘናችሁ ጊዜ ብቻ የሚገኙ ሰዎች፣ በደስታችሁ ጊዜ የማይገኙ፣ ሀዘናችሁ ማየት ብቻ የሚፈልጉ፣ ደስታችሁ ማየት የማይፈልጉ ሰዎች እንደ ሀሳብ ከእነሱ ብትርቁ ይሻላል። ሁለተኛ፣ ላሳካሽ ድል እውቅና መስጠት አይችሉም። ከእነሱ ጋር ሆናችሁ የድል ስሜት ማጣጣም አይፈቅዱላችሁም። የእናንተ ስኬት በቃ ማየት አይፈልጉም ነው የምላችሁ። ባጭሩ ማየት አይፈልጉም። ለምሳሌ የስራ እድል ተሰጥቷችሁ እነሱ ከእናንተ ደሞዝ ከፍ ካሉ የእናንተ ደሞዝ ዝቅ ካለ ብቻ ምን አለፋችሁ የእናንተን ድል የእናንተ ስኬት ማየት አይፈልጉም። ሶስተኛ፣ ይህ ነጥብ በጣም ወሳኝ ነው። ስለ እናንተ ኮምፕሊትሊ ውሸት የሆነ ነገር እየፈጠሩ ማውራት አይሰለቻቸውም። መጥፎ ነገር ያረጋችሁትን ያላረጋችሁትን መጥፎ ነገር አውርቶ ስለሚዘባርቁ እነዚህ ሰዎች የቅርብ ሰው ስለሆኑ ከነሱ መራቅ እንዳትረሱ። አራተኛ፣ ቅናተኛ ሰዎች የምንለይበት መንገድ በሰዎች ፊት ሊያሸማቅቁን ሊያዋርድን ይሞክራሉ። እናንተ ግን ሰው ቅርቤ ነው ብላችሁ ማንንም እንዳታምኑ። የቅርቤ ሰው ነው ያላችሁት ሰዎች በማንኛውም ጊዜ በማንኛውም ሰዓት ሊያዋርዷችሁ ከጀርባችሁ መጥተው ሊወጓችሁ ይችላሉ። ስለዚህ ከእንደዚህ አይነት ሰዎች መራቅ አትርሱ፣ አትዘንጉ። እሺ ፋሚሊ፣ አሁን የእናንተ ተራ ነው። ኮሜንቱን አንበሽብሹት። ለ1 ደቂቃ ኮሜንት አነባለሁ። እዮባ የከበበኝ ሁሉ ምቀኛ ሆነብኝ ይላል እዮባ ያራዳ ልጅ። ማርቲ ጭስ ብዙ ነገር ራሴ ላይ አይዋሉ። ልክ ነሽ ህያብ አንተ። እሺ ይሄንን እንለፈው፣ ችግር የለውም። ያኔት አጠገብ ያሉት ሰዎች ማንነት ተረዳሉ። ያኔትዬ ጥሩ ኮሜንት፣ እንደዚህ አይነት ኮሜንት እናበረታታለን። መስፍን ቅናት ለበጎ መጠቀም ቢል መስፍን የምንሽ ነው እንዴ? በስትክክል አጽፍም እንዴ? እሺ ላንብብልህ፣ ግን አላልፈውም ስለምወድህ። ቅናት ለበጎ መጠቀም ቢቻል ጥሩ ኢነርጂ ነው። ሁላችሁንም አመሰግናለሁ። ከዚህ በላይ እንዳንቀጥል የሰዓት ጉዳይ ይዘናል። ወዳችኋለሁ ፋሚሊ። እንዴ ዳጊ አትቀላቀለንም ነበር እንዴ? የምሬን እኮ ነው። ምን ሆነ ነው እንዴ? በጣም ጥሩ ርዕስ እኮ ነበር ያነሳው። እዚሁ ተገትረ ሙሉን ሰማ። ወለት ጋር አንተ ልጅ አሪፍ እየሆንክ ነው። ነበርኩኝ ነኝ እሆናለሁ። አትጎረር እባክህ። እኔን የጨነቀኝ ሌላ እኮ ነው። ምን ኪያብ ጋር አወራችሁ? ዳግሜ ብዙ ተስፋ አታድርግ። ምን አለች? ስለሷ ብዙ ማታውቀው ነገር አለ። ማለት ብዙ አትቸኩል፣ ተረጋጋ። ማለት እንዴት ልትል ቻልክ? ታምነኛለህ አይደል? ስለማምነህ ነው ይላል። ብቻ እንደምታስባት አይነት ልጅ አይደለችም። አሁን በግልጽ ልትለኝ የፈለግከውን ነገር ትነግረኛለህ? እስካሁን ድንጋጤው ያለቀኝ ምን ብዬ ማወቅ እፈልጋለሁ። ባታውቀው ይሻልሃል። ንገረኝ። ምን ያክል ይሄን ለመስማት ተዘጋጅተሃል? በቃ እኮ ካልሆነ እኮ አልሆነም ነው። ከምንም በላይ የምነግርህን ነገር ሚስጥር አድርገው። ለማን ማልናገረው? እሺ ማልልኝ። እኔ እናንተ ካልተማማልን አንተማመንም ማለት ነው። ነገሩ ምን ያህል እንደከበደ እንድታውቅ ብዬ ነው። ጋሼ ሙት ይኸውልህ ዳግሜ። እንዴት ነህ? አለሁልህ። ና እንሂድ። ኧረ ትርሱ፣ ቆይ አንዴ እያወራን ነው። በእናትህ ቀኑን ሙሉ ሳላገኘው አሞኝ ተኝቼ ነው ያልኩት። አልችልም። ዛሬ እንዴት ናፍቀሽኝ እንደነበር። እኔም ረጅም ቀን ነበር ያሳለፍኩት። እንኳን መጣልኝ። ፊትሽ
ቀላል ነገር ብሎታል። ባይገርም ከዳግም ጋር አሟችሁኝ። እኔ እናንተ እንዴት አብረን እንደሆነን እያወራን ነበር። ትውስታ ተቀሰቀሰብሽ? አብልጬ አፈቀርኩ። አንቺን የሰጠኝን አጋጣሚ ሁሌም አመሰግነዋለሁ። ስወድህ እኮ ዳግምን ግባትም እና ግን ለዳጊ ምን መልስ ይዘህለት መጣ እንዴ? አንቺ እንዴት አወቅሽ? ከመጀመሪያው ነው አንተ ቤተክርስቲያን የምትሄደው። ለምን ሄደህ እስቲው ነገርሽ? አዎ። እና እያወቅሽ ነው ጊዜ ስጪኝ ሲልሽ? ይጓጓ ብዬ እኮ ነው። ተንኮለኛ። መልሷን እንደሆነ ጠንቅቄ ያውቀዋለሁ። ማለት ሁለቱ ተፈራሩ እንጂ። ሁለቱ ምን? ሁለቱም ጋር እኮ ተመሳሳይ ነገር አለ ነው ብለሽ ነው? አልገባኝም። ጓደኛሽን ግን ምን ያህል ታውቂያታለሽ? እኔንም ልታጓጓኝ ፈልገህ ነው? የምሬን ነው። እኔም የምሬን ነው። ለማንኛውም ግን አልተሳካም። አትለኝም አልኩሽ። አይዩ ፍቅር በተማሪነት መጀመር ከዓላማ ያዘናጋል ትላለች። በቃ ውስጧን ማዳመጥ አትፈልግም። ዳግምን ግባትዩ እውነትህን ነው። እንደውም ልጥራው። ዳግሜ በጣም አዝናለሁ። ምንም የሚያሳዝን ነገር የለም። አሁን እሷ እኮ ብዙ የሚያስጨንቋት ነገሮች አሉባት። በእናትሽ ትርሱ፣ ስለኔ ነገር ማውራት እንችላለን? ዳግሜ በቃ አትዘን፣ ጊዜ ስጣት። ትርሱ እባክሽ፣ በቃ ብቻዬን ተይኝ እባክሽ። ካልክሽ ምን ይደረጋል? አዎ ቆንጆ ነው። በአሁኑ ረፍት ግን መመጣ አይመስለኝም። አይ እንደዛ አይደለም፣ የተሰጠን እኮ ስራ ስላለ ነው። ደግሞ ከመመጣ እዚሁ ባጠና ይሻላል። እኔ የምልሽማ ትንሽ ብር ብትልኪልኝ። የባለፈውንማ ለብዙ ነገር እኮ ተጠቀምኩበት። ያው እሱማ ልክ ነሽ። አረማ በእግዚአብሔር በጣም ነው ገንዘብ የሚያስፈልገኝ። ቆይሽ እናቴ፣ እኔ ከአንቺ ውጪ ማንን እጠይቃለሁ? ስራ ላይ እኮ አይደለሁም፣ እየተማርኩ እንደሆነ ታውቂ የለ። እሷ እኮ እዚህ ግቢ ትማር እንጂ ስራዋ ሌላ ነው እኮ። ከእንደነሱ አይነት ልጆች ጋር ለምን ታወዳድርኛለሽ? የምን ሱስ? ቆይ አሁን በ2 ወር ለምትልኩት 500 ብር ነው ሱስ የምትይው? ኧረ ቢያንስ የምትናገሪው ነገር አስበሽ ተናገሪ። እማ ምን እያልሽ ነው? ቆይ ምን ወንድ ነው የማበለው? እሺ በቃ አጣሽ ቢሆን አይቆጨኝም ነበር። ችግር የለውም ግን እናቴ፣ እኔም እኮ ልጃችሁ ነኝ። ብቻዬን ተይኝ፣ ማውራት አልፈልግም አለኝ። ቆይ እኔ ላዋራው መሰለኝ። አዎ እንደዛ ይሻላል። ዳጊ እንግባ፣ በኋላ እናወራለን። ትርሱን አስጨነካት። እሺ ማስመሰል ካልቻልኩስ? የጠበቅከው እንደዚህ አይነት መልስ እንዳልነበር ትርሱ ነግራኛለች። እኔ እናንተ ካቆም ነበር የምንቀጥልስ? መሀል አንተ ደግምልህ። እየቀለድኩ እኮ አይደለም አቤል። ህያብ እንደምታስባት አይነት ሴት አይደለችም። ቅድም እኮ ብለኸኛል። አሁን እኔ የምፈልገው ምክንያቱም ብቻ ነው። የምታፈቅረው ሰው አላት ማለት? ባይገርምህ አንተም በሌላ መልክ አይተህ አታውቅም። እውነትህን ነው? ይኸውልህ እኔ የማፈቅረው አንተን ነው ብላ አስደነገጠች። ምን? ይኸውልህ ድንጋጤው እስካሁን አልለቀቀኝም። የጓደኛውን ፍቅረኛ? አይገርምም? ደግሞ ፍቅራችንን እያወቀች። ይህንን አላምነው።
እኔ ትርሱ ምን ያህል እንደምትወዳት ስለማቅ ታውቃት ይገባል። እቺ አስመሳይ። ተረጋጋ። ዝም እንደምትል ምለልኛል አትርሳ። እንዲህ አይነት ሰው ትሆናለች ብዬ አንድ ቀን አስቤ አላውቅም። አይገርምህም? የራሷን ብልግና ይዛ ነው ስለ ሰው የምታወራው። ድጋሚ ላያት አልፈልግም። ይሻላል ዳጊ፣ እሷን ለመርሳት ብትጥር ጥሩ ነው። ቢያንስ ትርሲት አታሳዝናትም? እኔ ከአይምሮ በላይ ነው የሆነብኝ። ቆይ አንተ ምን አልካት? በተቀመጠችበት ነው ጥያት የወጣሁት። ከትርሲት ጋር ግን ባላያት ደስ ይለኛል። እኔስ ቢሆን ግን አንተ ባላወቀው። እኔ አልችልም። ትችላለህ። ለእኔ ለጓደኛ ስትል የሆነ ተንኮል ብትሰራስ? ሁለት እኮ ነው። ትርሲትን እንጠብቃታለን። ቆይ ለምን እውነቱን አንነግራትም? ትርሲት ከዚህ በፊት በጓደኛዋ ተከታለች። ስለዚህ ይህ ሲደገም ደግሞ አትችልም፣ ትጎዳብኛለች። የሆነ ቀን ማውቀው አይቀራል። መናገራችን አይቀርም፣ ግን ነገሩ አፍጥጦ ይምጣ። እኔ ግን እንዳትቀየም፣ በደረሰችበት ነው የማልደርሰው። እንኳን ልቀየም እንዳንተ ብሆን ደስ ነው የሚለኝ። ትንሽ ጊዜ ብቻ እኮ ምን እስኪሆን ታውቃለህ። አሁን ላይ የአስተማሪውን ነገር ተጠራጠርኩ። እንኳንም ምንም ውስጡ እጃችን አልገባ። አዝኛለሁ ግን ዳግሜ። አረ እንኳን ቀረችብኝ። ወይኔ ህዩ ተረጋጊ፣ በቃ እንደዚህ አትሁኚ እንዴ። እናትሽ እኮ ናት። ምንስ ብትልሽ? አሁን ሳትገባ አመሰግናለሁ። አታካብድ። በቃ አንዳንዴ ነገሮች ይደራረባሉ። ገንዘብ ከሆነ ደግሞ ከናቤን ይቀበላለሁ። በቃ አትጨናነቂ። እኔ እመጣለሁ። እንደሱ አትበይ እሺ? በቃ ውዴ እሺ። አንዳችሁ ሸኙኝ እስኪ። በይሳት የትም አትሄጂም። እውነቱን ነው እኮ። ምኑን ኮለች? እራስ ወደዳቱን። እሺ ዳግም ለምን አትመጣም? እሷ እዚህ አላውቅም፣ ግን እያለቀሰች ነው። ያዞምባ። እስኪ ረፍ አንተ። የፈለገችውን ማፍቀር መብቷ ነው። እሱን የምታፈቅረውን ስታውቂ ትደግምልኛለሽ። አቤኔ ይዘናት እንምጣ። ለአንቺ ስንወሽ ይህንን ሁሉ ነገር ማድረግ ወቂው። አንቺ እያመመሽ ከምትሄጂ ለምን እኔና እሷ እንሄድ? ጥሩ ሀሳብ አልመሰለኝም። የምርህን ነው? አዎ አዎ። በቃ እኔም ቀለል እንዲለኝ ሻወር ወስጄ ጸጉሬን የሆነ ነገር ላድርገው። እሺ በቃ እንሂድ። እኔም በሩን ቆልፌ ሻወር ልውሰድ። ና እንጂ አቤኔ። እኔ ቺን ካዲ ማየት ዝግጁ አይደለሁም። በዚህ ጉዳይ ተነጋግረን የመጣን እኮ ቢሆንም ግን በቃ ትንሽ ጊዜ ልሰጠኝ ይገባል። ይመር በቃ እሺ፣ አትጨነቅ፣ ተመለስ። ግን አቤኔ አልተቀየምሽኝማ? ልመለስ። አታስብ፣ በቅርቡ ትወረዳለች። አሁን ህዩ እንደዚህ ታደርጋለች ብዬ ልመን? እንዴት ልመንሽ? እውነቱንማስ በራሴ መንገድ አጣርቼ ማወቅ አለብኝ። እሺ አንዴ ትርሱ። አረ ይሄ ነገር እንቅልፍ ብቻ አይመስለኝም። ምንም ቢሆን መንቃቱ አይቀርም። ትንሽ እንደ ሰው ለመጨነቅ ሞክር እንጂ። ተጨንቀሽልኝ አሳይኛ። ትርሱ የኔ እናት። አረ እባክሽን ንቂ። ሐኪም ቤት ስልሽ አልኳት ትላንትና። የእሷ እኮ በሐኪም ቤት የሚፈታ ችግር አይደለም። ቆይ ስለ ችግሩ የምታውቁት ነገር አለ እንዴ? ቆይ ስለምን ችግር ነው የምታወራው? ሄሎ ዳግም፣ የት ነህ? አጠብቁኝ፣ አድራለሁ። አንተ ደግሞ ለትልቁም ለትንሹም እንደዚህ የምትሆን ምን ሆነ ነው? እኔ ቦታ ካልሆንክ ስሜት አይገባም። አቤት ማደረ ደስታን ይሰጥሃል? አዎ ያስደስተኛል። አጠብቁኝ። እሺ፣ ለማንኛውም ራስን ጠብቅ። አንተ ቀልድ ምን አለ? ደህና ደር። በቃ በቃ እኔ መጸዳጃ ቤት ደርሼ ልምጣ።
ሄሎ ወይ ሳሚ ዶርም ልመጣ ነበር አላችሁ? እሺ ቁልፍ ማን ጋር ነው? እሺ በቃ አመሰግናለሁ። ቴንክ ዩ። እሺ 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 ወይኔ ጓደኛዬ፣ ቆይ ምን ባደርግ ነው ልረዳሽ የምችለው? እኔ ምን ላድርግልሽ ትርሱ? እባክህን ፈጣሪ እንደው ከዚህ ጉድ አውጣት። ፍቅር ምን ተፈጥሮ ነው? ቆይ ግን ይሄ ነገር በጣም አልተደጋገመም? ያብን አመጣችኋት? አሁን ካጠገብሽ የተነሳችው አለች። እዩ ህያብ ወይ ትርሱ፣ የኔ እናት ነቃሽ እንዴ? ወይኔ የኔ እናት ነቃሽ? አዎ እዩ ነቃው። በጣም አስጨንቀሽኝ ነበር። እናት እኮ ብር ቢኖራት ለልጇ አትከለክልም ነበር። ዝም በይ አንቺ እኔን እናት ስለማታውቂያት ነው። አቤንዬ የተወሰነ ብር ያስፈልጋታል። አልፈልግም። እኔ ከሌላ ሰው አግኝቻለሁ። አትዋሺ። ከማን አገኘሽ? እኔን መፍራትም ማፈርም አይጠበቅብሽ። እንግዲህ አትድረቂ። እኛ ብንቸገር ኖሮ ዝም ትይን ነበር? እንደሱ አይደለም እኮ። ይልቅ ዳግም የት ሄዶ ነው? የሚያድርበት ዴት አለው። ከመቼ ጀምሮ? ዳግም በእውነተኛ ፍቅር ማመን አቁሟል። የምሬን እኮ ነው። የት ሄዶ ነው? ነገረችሽ እኮ። ባፈቀሩት ሰው አለመፈቀር በጣም ከባድ ነው። በጣም እንጂ። ግን እኮ ፍቅር በግዴታ አይሆንም። ምን እያልሽኝ ነው? የትኛውንም ሰው እኮ አውቀዋለሁ አይባልም ትርሱ። እያወራሁሽ ያለሁት እኮ ስለ አቤኔ ነው። ማንም ቢሆን ማን ልብም ሆነ እምነት ሊጣልበት አይገባም። መታገስ የማልችልበት ጎኔ ነው። ስለሱ እንደዚህ እንዳታወሪ። ቆይ እሱ ከሌሎች ወንዶች በምን ይለያል? እዩ ለምን ስርዓት አይኖርሽም? ለማንኛውም ብዙ የሚያሳስበን ጉዳይ ስላለ እሱ ላይ እናተኩር ይሻላል። ግን እባክሽ እዩ በፈጠረሽ ፍቅርን ምንም እንዳትናገሪብኝ። ወይ ፍቅር እሺ እባክሽ ዛሬን ፈጣሪ ምን አርጋልሽው? ወይ አንተ ደግሞ እንግዲህ በጠዋቱ አትልከፈኝ። እያት ፀሐይዋን አንቺን ትመስላለች። አቃጣይ ያልከኝ ነው ግን አስፈላጊ ነው። እሺ በቃ ስፖርትን ስራ አላቋርጥ። አሰብሽበት ግን ያወራ ነው። ቆይ ግን ምን አይነት ባለጌ ሰው ነው? እባክሽ እኔንም ለመረዳት ሞክሪ እንጂ። አንተ እኮ ማለት የጓደኛዬ ባል ነህ። እኔና እሷን አገብተሽናል። እንደሱ እንኳን አትበይ። ቆይ መረዳት ላንተ እንዴት ነው? እንደ ወንጀለኛና እንደ ኃጢአተኛ አትይኝ። ቢያንስ ሳትፈልገው እንኳን የተፈጠረ ነገር ከሆነ ለራስ ያዘ። የማይሆን ምኞት እንኳን ቢሆን እንድረሰው ጊዜ እስቲ። ምን ማለት ነው ይሄ ደግሞ? አልምጣ እናንተ ጋር ሳይሆን በተደጋጋሚ አግኝ፣ በጋራ እናሸንፈው። ምኑን? ለምን ራስህን ችለህ ሄደህ አታደርግም? ከረዳሽኝ ይችላል። እውነትህን ነው አቤኔ። ከዚህ ሀሳብ መውጣት ትፈልጋለህ? እውነቴን ነው። እርጅኝና ከዚህ ስሜት ልውጣ። ቆንጆ ሀሳብ ይመስላል። በአንቺ ልብ ውስጥ እንደ ክፉና እንደ ራስ ወዳድ መታየት አልፈልግም። በጣም ይቅርታ አቤኔ። በእርግጥ ልረዳህ ይገባ ነበር። ማንም ሰው እኮ ፈልጎ አያፈቅርም። እኔ እኮ እንደ ብልግና ነበር ያየሁት። እነ ዳግም እያሉ እኔን እንደ ባለጌ ይሁንሽ። ይሄ እውነት አፍቅሬው ነበር መሰለኝ። ታውቃለህ? ምን ነው እዩ አስከፋውሽ እንዴ?
የዚህን ያህል ደባሪ ነህ ለካ። ደባሪ ምንድን ነው የምትይው? ያምሻል እንዴ? በሽተኛ ዳግም እኔን በሽተኛ እንዴት? እርሱ አቦ ትርሱ ይቅርታ በሌላ ነገር ተናድጄ እኮ ነው እኮ አውቃለሁ። ትርሱ ይቅርታ በጣም ገና ለገና እሺ አልተባልኩም ብለህ እሺ እምቢ ማለት እኮ መብቷ እኮ ነው። የሚቆጨኝ ምንድን ነው? ለእንደዚች አይነት አስመሳይ ሴት ልቤ መስጠት ነው። አንተን አልፈልግም ስላለች አስመሳይ አይደለችም። ከዚህ በላይ ስለዚህ ጉዳይ መስማት አልፈልግም። እኔም አላስጨንቅህም። ይልቅ ስለማታው ፕሮግራም እናወራ። ትርሱ ባልገኝ ደስ ይለኛል። በጣም አበዛኸው። እሺ ፋራ። ቆይ እሺ ምንድን ነው የታሰበው? እኔና ህዮ አዘጋጅተን እንጠብቃችኋለን። እሺ የኔ ስራ ምንድን ነው? ስንደውልልህ ይዘው መምጣት ብቻ። አሁን እሱ ለልቱ መሆኑ አያውቁም ብለሽ ነው? ቢያውቅም እንደዚህ ግን እንደምናዘጋጅ አያውቅም። እኔ አጉል ከተጋተተኝ እውነቱን ነግሬ ነው የጎተትኩ ማምጣልሽ። እሺ ሞክረኛ። ዘጠኝ 20 21 ኧረ እባክሽ ደፋር 30 31 32 ኧረ እባክህ አጭበርባሪ ተበልተሃል። እባክህ አንቺ ብሩን አልሰጥም። አንቺ ብሩን አንቺ ብሩን አንቺ አልሰጥም። እንዴ አቤኔ በቃ እኔም ወደ ሻወር ልግባ፣ አንቺም ወደ ቤት ግቢ። እኔ መግባት አልፈልግም። ለምን? ዳግም ስላለ? አዎ አቤኔ፣ እኔ እሱ በደረሰበት መድረስ አልፈልግም። እረዳሻለሁ የኔ ቆንጆ፣ ግን ስሜትሽን ለመቆጣጠር ሞክሪ። ምን ነው ዳግሜ? ምን እያሰብክ ነው? እንዴት ተመሰጥከው? መሄድ እንዳለብኝ። ቆይ ቁርስ በልተህ ትሄዳለህ? ሰው ባለችበት በጭራሽ መገኘት አልፈልግም። ሁለታችሁም ጓደኞቻችን ናችሁ። አንዳችሁን መምረጥ አንችልም። ትንሽ ካለውበት ስሜት እስከመውጣ ነው እንጂ እስክትወጣ ነው እንጂ ምን ህያብ የተባለች ሴት ብትጠበስ አሸተኝ። እኔ የምልሽ ምን አናደደሽ? ቆየትስ ቢያድር ለሱ ምንም አይነት ስሜት የለሽም አይደል? እባክሽ ሁሉም ወንዶች አንድ አይነቶች ናቸው። የኔ ግን የተለየ ወንድ ነው። ዛሬ እኮ ነው ያልኩሽን የማደርግበት ቀን። አትቀልጂ። ልደቱስ? አንቺ ደግሞ የእውነት እኮ አላድርም፣ እመጣለሁ። ነገ ሂጂ በእናትሽ። ፕሮግራሜን አታበላሽብኝ። ትርሱ ምን ሆነሻል? ለሁሉም እኮ ተናግሬያለሁ። ተዘጋጅተዋል እኮ። ብቻዬን ስሆን ምን እንደሚፈጠር ታውቂያለሽ። ቆይ ለምን ዳግም አብሮሽ አይሆንም? ዳግምም ቢሆን ከተዘጋጀን በኋላ ይዞት እንዲመጣ ነግሬዋለሁ። እስከዚያ እንዳይቆየው አሁን ሰበብ ፈልጎ እንዲይዝልኝ። በቃ እሱን ስራ እኔ ልያዘው። አቤንን እኔ ይዤው ልምጣ። ቆንጆ ሀሳብ ነው። እንደሱ ይሻላል። ሂጂ በቃ። እሺ በቃ ቻው። ቻው። ስትሄድ ልጠብቀህ መምጣት ነው? ማስመሰል ስለማልችል አሁን ይበላል። ሞልቷል። አስቀምጬልሃለሁ፣ ትበላለህ። ለማዘጋጀት ያሰባችሁ ስንት ሰዓት ላይ ነው? እሷ ሳትመጣ ለመጥፋት እንዲያመቻ ነው። የጠየቅኩሽን ብቻ መልሽልኝ እንጂ። አትፍራ፣ እሷ አትመጣም። ኧረ እባክሽ። ለምን? ዛሬ ነው ያን አስተማሪ ልትሰራለት ያሰበችው። ወገኛ ፍየል ራሷን ሳታይ ለበግ ጭራሽን ልበሺ ትላታለች አሉ። ገና ለገና አንተን ስላልፈለገች ከሽማግሌ ጋር ትጋደም። የሰው ባል ደስ ይላት አይደል? አባይ ሙት አበዛኸው። ጭራሽ ለምን ስርዓት አይኖርህም? ስርዓትማ ጓደኛሽን አስተምሪያት። በዚያ መልህ እንኳን እቺን የመሰለች ቆንጆ ማንንም አልጥበስ እንኳን ቀረችብኝ። እናንተ ሰዎች ዛሬ ያዘጋጀሁትን ፕሮግራም አበላሹትና። አታስቢ፣ ማስመሰሉን ማስተከናበታለች። እንዴት እንዳስጠላብህ ብታውቅ። እና ብቻሽን ነው የምታስተካክለው? አይደለም፣ አንተ አትረዳኝም። የኔ ስራ እሱን ይዞ መምጣት አይደል እንዴ? ህያብ ትሰራዋለች እሱን ለማቆየት ሲሆን ተመቻት። ዳግም እስኪ ኝኛ አትበል በቃ እንደ ሽማግሌ። ባይሆንና በቃ ቁርሱን እንብላ። ሄሎ ቲሸርክሌት፣ ሰላም ነው? እኔን አያውቁኝም፣ ግን መረጃ ለመስጠት ነበር።
ዛሬ ማታ ከሆነች ልጅ ጋር ዱብ ቀጠሮ አለበት። ለማንኛውም ባልታሰበ ሁኔታ ልታስይዙ ታስባለች። አስቡ፣ ያው ለጋራ ጥቅማችን የነገርኩት። ቀጠሮውን በመሰረዝ ስሞቱን ማዳን ይችላሉ። እንኳን እንዳንቺ አይነት ድንቢት ቀርቶ ዝሆኖችን ማረገጡ። ውጤትሽ ተለጥፎልሻል፣ ሄደሽ ማየት ትችያለሽ። ለዛ አይነት ስራ እናንተ ትሻላላችሁ የምር። እኛ ደግሞ እናንተ ስትሰሩት ነው ደስ የሚለን። ምን ላይ እንደደረሰች ደውለሽ አትጠይቂያትም? ልቤ እኮ ተሰቅሏል፣ ግን ደግሞ ብደውል ጥሩ አይመጣም። ከአስተማሪው ጋር ተገናኙ እንዴ? አንቺ እንዳትጠጪ በያት እስቲ። አሁንም ስለሷ ማሰብህን አላቆምክም? ለምን እንደሆነ አላውቅም፣ ግን ጭራሽ ልጠራት አልቻልኩም። ጭራሽ ካንተ የሚጠበቀው ሰፊ ልብና ትዕግስት ብቻ ነው። ያለቀለት ጉዳይ እንደሆነና አብረን እንደማንቀጥል እኮ አውቃለሁ። ቆይ ዳጊ፣ ለምንድን ነው በዚህ ልክ ተስፋ የምትቆርጠው? የማትሆን ሴት ስለሆነች ነው። ወይ አንተ ደግሞ ጀመረ እንግዲህ። ሄሎ በኃይሉ፣ በምን ምክንያት እንደሆነ ነው ያላውቅም። ሰውየው እኮ አውቋል። በቃ ስለዚህ የታሰበው ነገር ተሰርዟል። እኔን እንደሱ ከምትለኝ ውስጣችሁን ባጠራችሁ። ትሰማለህ? እኔን ልታስፈራራኝ እንዳትሞክር። ከእናንተ ውጪ ስለዚህ ጉዳይ የሚያውቅ የለም። መቅዳት ቀርቶ የፈለከውን ማድረግ ትችላለህ። እንደውም ልንገርህ፣ ይሄ ሁሉ ተማሪ የተበላሸው በእናንተ ምክንያት ነው። ምንም ባከን እድለኛ ሰው አይደለም አይባልም። ማንንም ሰው ሊፈተን ይችላል። ለምን? እሺ
ቆይ ለምን እኔ ምን በደልኩ? ምን ሆንሽ? ኧረ እስኪ አታማሪ። ወይ ከትምህርት ያልሆንኩ በቃ ጊዜው ሲደርስ ሁሉም ይስተካከላል። ወይ ደግሞ ከቤተሰቦች ያልሆንኩ። አውራን አይደለም እንዴ ቆንጆ? እነሱ ምንም ማስቸገር አይጠበቅብሽም። እኔማ ፍቅረው ራሱ እኮ ትክክለኛ ሰው አይሆንም። ከልቡ የሚያፈቅርሽ ሰው አላሳጣሽም። አቤኔ እኔ እድለ ቢስ ሴት ነኝ። በፈጠረሽ ለእኔ ስትሆኚ ማየት በጣም ከባድ ነው። ሁሉም ነገር አብረን እናልፋለን። ፕሊዝ እባክሽ። እማዬ ሄሎማ። እግዚአብሔር ይመስገን እማዬ፣ እኔ በጣም ደህና ነኝ። አትፍሪ እናቴ። ሰይጣን ምን አቅም አለው ብለሽ ነው? እሺ እማዬ እጠነቀቃለሁ። እሺ ምንም እንዳታስቢ። እሺ ቻው። ማን ነው የሚጃጃለው? አትጃጃሉ፣ ክፈቱት። ትርሲት፣ ማን ነው የሚጃጃለው? አትጃጃሉ፣ ክፈቱት ብያለሁ። ቆይ ይሄ ሁሉ ነገር ስታዘጋጂ ለምንድን ነው ለኔ ያልነገርሽኝ? ለኔ ምንድን ነው ያዘጋጀሽልኝ? ቆይ ምን ይዤ ልሄድ ነው አሁን? ሰይጣን አትበይኝ ብዬሻል ነበር እንዴ? ራስሽ ነሽ ሰይጣን። ሆድሽን ልዘርግፍልሽ? እንደውም አልገልሽም፣ አሰቃይሻለሁ። ትርሲት፣ 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 ድምፅሽን እየሰማሁት ነው። ትርሲት፣ ምን እየሆንሽ ነው? ቆይ ትርሲት፣ ትርሲት፣ ምን እየሆንሽ ነው? ትርሲት፣ ለምን ወደ ቤት አንሄድም? እሺ ግን እባክህ ትንሽ ልረጋጋ። አሁን ወደድሽው? አዎ ቤኒ፣ ትንሽ ጊዜ ስጠኝ። ማን ጋር ነው የምትደውይው? ትርሲት ጋር። ቤት ነው የምትቀመጠው? የት መሄጃ አላት ብለሽ? እውነትህን ነው። በቃ ትንሽ ቆይተን እንሄዳለን። እኔ ላይቭ መግቢያ ሰዓት እየደረሰ ነው። እዩ፣ ስልክ እጅ ላይ ነው አይደል? ለምን አትገባም? እውነትሽን ነው። አዎ ትርሲት፣ በሩ እንዳልሰማው ክፈችው። ትርሲት፣ አዎ በሩ እንዳልሰብረው ክፈችው፣ ክፈችው ብዬሻለሁ። እኔ የሌለሁበት ልደት ሲያምርሽ ይቀር። ያለ እኔ ልደት ልታከብሪ? ሙዚቃ ሙዚቃ፣ አብረን እናከብራለን። ሙዚቃ ልክፈት።
to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday, happy birthday, happy birthday to you. To you. Happy birthday to you. Happy birthday, happy birthday, happy ይሄ ደግሞ ምን ፈልጎ ነው የሚጣራው? ምንድን ነው የሚጨቃጨቀው? ልደቱን በስርዓት ማክበር አይችልም እንዴ ሰው? አዋ ትጨቃጨቅ። ኧረ ትርሱ በእናትሽ አንሹ። ወይ ካልሆነ ዳግም ጋር ልደውል እንዴ? ውይ፣ ኧረ አልደውልም። ቆይ ለምን አቤኒ ላይቡን እስኪጨርስ ራሴን አረጋግቼ አልመለስም? ሁላችንም በፍቅረኞቻችን ፊት ጥሩ ሆነን ለመታየት እንጥራለን። ይሄ ደግሞ ትክክለኛ ማንነት ይደብቃል። በዚህ ጊዜ የዛ ሰው እውነተኛ ማንነት ለማወቅ ምን እናድርግ? ሴት ከሆነች ስለ አባቷ፣ ወንድ ከሆነ ደግሞ ስለ እናቱ የሚወራውን በደንብ ማዳመጥ አስፈላጊ ነው እላለሁ። ምክንያቱም የወንድ ልጅ የመጀመሪያ ፍቅሩ እናቱ ናት። የሴት ልጅ ደግሞ የመጀመሪያ ፍቅሯ አባቷ ነው። አባቷን የማታከብር፣ የምትሳደብ፣ የምታመናጭቅ ከሆነ ነገ አንተ ላይ እንደማትደግሞ ምንም አትጠራጠር። ግን ስለ አባቷ ያላት አመለካከት ካልተለወጠ እንደሱ ልታደርግ ትንሽ ጊዜ መጠበቅ ነው የሚጠበቅብህ። ትርሲት በሩ እንዳልሰብሩ ክፈችው። በኋላ ግን ጥየሽ ቤት እንዳታዝኝ እሺ? ሁላችሁም አንድ ናችሁ። ሁላችሁ ቀፋሽ። ወንድ ልጅ እናቱን የማይሰማ የማያከብር የሚጨቃጨቅ ከሆነ ተራሽን ጠብቂ፣ አንቺ ላይ ደግማል። ከእሷ ጭቅጭቅ ውጪ ማደር እመርጣለሁ ካለ ይህንንም አንቺ ላይ መድገሙ አይቀርም። የትኛውም ምናለ ልጇ መልካም ሀሳቢ ናት። ይሄ ሁላ የሚያጣላቸው አታምሽ፣ ብር ቆጥብ፣ ከሱሰኛ ጓደኛ ራቅ፣ ምርጥ ጓደኛ ምረጥ ብለው ነው። ይሄ አለ ማለት ደግሞ አንቺ አትችይም። በዚህ ጊዜ ማመናጨቁ፣ ስድቡ፣ ውጪ ማደሩ ይጀምራል። እሺ ስንቶቻችሁ በዚህ ሀሳብ ትስማማላችሁ? ያም ሰው ኮሜንት ብቻ አነባለሁ። ኬቢ ያራዳ ልጅ እውነተኛ ነገር ነው የተነሳው። ለትዳር ምርጫ ራሱ ይሄ መታየት አለበት ይለናል። ፍቅር የኔ ፍቅር እናቷ አላሳደገችውም፣ በእንጀራ እናት ነው ያደገው። ከልጆቹ ለይታ ብዙ ነገር አድርሳበታለች፣ አይወዳትም ትለናለች። ከኔ ግን ጥሩ ነው እያለችን ነው። ያው ፍቅር የስነ ልቦና ባለሙያ ማማከር አለባችሁ። ባይ ዲፎልት ሴት ላይ ያለው አመለካከት መጥፎ እንዳይሆን ማለት ነው። ዘላለም ሁሌ እከታተላለሁ፣ ያንተ ፕሮግራም ጠቃሚ ነው ይለናል። የኔ ሚስት አባቷን በጣም ትፈራለች፣ አሁንም ድረስ ትዳር ላይ ሆና በጣም ትፈራለች ይለናል። ፍርሃቱን ተከትሎ የሆነ ነገር የምትደብቀው ቁጣና ጩኸት፣ ሽት የምትዋሸው ከሆነ አንተ ላይ ተመሳሳይ ነገር ይፈጠራል። ይህ ነገር እንዳይፈጠር ደግሞ አንተ እሷን ማገዝ አለብህ። የመጨረሻ ሰው አንብቤ እወጣለሁ።
እስኪ ክፈችው። ሄላ ጨርሰን ነበር፣ ግን በሩን ቆልፋብኝ ሄደች። ለምን እንደሆነ አልገባኝም። እሺ ማለት ትቆያላችሁ? ኑ ጨርሰናል። እየለመንኳት ነው ክፈችልኝ ያልኩ። ኧረ እሷ ራሷ ናት እንዴ እየጨፈረች እየሰማት። እሺ እሺ ምናታችሁ በፍጥነት ነው። ሮባን ጥያቄ ይዞልኝ መጥቷል። የኔ ሚስት በአባቷ ወሲባዊ ጥቃት ደርሶባት ተሸፋፍኖ ታልፏል። ያለ ልክ ይደበድባታል፣ ይጮህባታል ነበር። እኔ አሁን ስቆጣት በጣም ስትፈራ ስትሽቆጠቆጥ አያታለሁ። ይቅርታ በጣም ከዚህ በኋላ አልደግሞም ብላኝ እግሬ ስር ተደፍታ ታለቅሳለች። ሁለተኛ አልደግሞም እያለች በጣም ትሽቆጠቆጣለች። ዛሬ ሳስተውል የአስተዳደግ ተጽዕኖ እንደሆነ ገብቶኛል። እንዴት ልረዳት እችላለሁ? ሮባ ጥሩ መልእክት አስቀምጠኛል። አንተ ግን ልትረዳት አትችልም። በዘርፉ ባለሙያዎች ስለተሰማሩ ወደ እነሱ ወስደ በእነሱ እርዳታ ሊደረግላት ይገባል። እንግዲህ እያንዳንዳችሁ ውስጣችሁ ያለውን ውጫችሁ ያለውን ነገር ነግራችሁኝ ተረድተን ተነጋግረን ጨርሰናል። ለዛሬ ያለኝ ነገር ይሄ ነው። አመሰግናለሁ ባይ። አያዊኒ በጣም ጎበዝ እኮ ነህ። እኔ ላይ ግን ስከታተል ግርም ምን አይሞልም። ሰው መርዳት ደስ ይለኛል። ይሄኔ ለስንቱ ደርሰለት ይሁን። እስቲ አታሽኮሩኝ። እኔ ብለህ በቃ እንሂድ። በቃ እንሂድ። ምን ሆነሽ ነው የምታመቱኝ? ምንም ዝም ብሎ ጭንቀት ይለኛል። ምን የሰማሽው ነገር አለ እንዴ? አይ በቃ እንሂድ። አሁን ፈጥነ ይሻላል። እንዴት እንደሚያስጠላብሽ ዘጊ ክፈችው። ዘጊ ማን እንደሆነ ትናገራለሽ? ትርሱ አቤኔ እና እዚህ ጋር አምጣት። እዚህ ጋር አድርጋት አቤኔ። ተፈጥሮ ነው። እኔም አልገባኝም። አቤኔ በስልክ አስቀየማት ነው? ምንድን ነው የምታወሩ? መቼ አውርተን? ይህ ፌንት ግን አልተደጋገመም? የሚያስጨንቅ የቤተሰብ ጉዳይ ስላለባት እኮ ነው። ጭንቀት አትችልም ነው? አዎ እንደዛ ነገር። ይህ ሁሉ ነገርና ታዲያ ምንድን ነው? እሷማ ስለ አንተ ልደት አስባ ሰርፕራይዝ ልታደርገ ነበር። የዚህን ያክል ነሽ ለአንተ? ፍቅራችሁ ምቀኛ በዛበት እንጂ። እሱ ስልክ ነህ፣ ምቀኛ በዛበት እንጂ። ሐኪም ቤት መሄድ አለባት። አይ በፍጹም አይሆንም። ይሄ በሕክምና የሚድን ነገር አይደለም። አልሞታለችሽ? ልገያት ነው? ባለጌ፣ ሁሉንም እንደ ራስህ አትይ። የእናንተን ጭቅጭቅ ልስማ ወይስ መፍትሄ ልፈልግ? ይቅርታ አቤንዬ፣ ሌላ ጭንቀት ስለሆነብህ። አቤንዬ የምትለው ፍቅረኛ አለችው? እሺ ቆይ ይሄን ልጅ ለምን አታሳርፈው?
እባካችሁ ልትረዱ ይሞክሩ በፈጠራችሁ አምላክ። እንግዲህ እናንተ ካላችሁ ነው ልጅ የት ለምን እዚህ አታርም? የትናንትና ወራር ተመችቶኛል። ኧረ እባክህ ይመች። እንግዲህ ምን እላለሁ? አይሻልም አቤኔ? ማንም ብዬ እዚህ ልሆን የሚሻልን የምታውቀው አንተ ነህ። ይመች። እኔ የምልህ አቤኔ ሴትዮዋ እንዴት ሆነች እንዴ? የምን ሴትዮዋ መጣ ደግሞ? እባክህ ያብ ማለት ነው። ተሳካላት? የሆነ ተንካሽ ሰው ላስተማሪው ነግሮታል። ሲያስጠላ በእናት እና ውጤቷ ተበላሸ ማለት ነው። አይገርምህም? ምን ለመጠቀም እንደሆነ እኔ እንጃ። ወይ ምስኪን። ትምህርቷን ባታጣ ግን ጥሩ ነበር። እኔም እሱን ነው የምለው። ግን ከኛ ውጭ ማን ያውቃል? እኔ እንጃ እባክህ። ተማሪ ህብረቶች ታማኝነት የላቸውም ማለት ነው። ትናንት እንግዲህ ከአንተ ውጭ ስለ ያብ ክፉ ሲያወራ ማንንም አልሰማሁም። እና ምን እያልክ ነው? አንተን የተናገርከው እያልከኝ? ይቅርታ እሰራላታለሁ ስትል ስለሰማሁ ነው። የማይመስል ነገር አትናገራ። ምናልባት በቀላሉ ስላላገኘህ አተናደ። በእርግጥ ተናድጃለሁ። ይህን ነገር ግን በፍጹም አላደርግም። ግን ድጋሚ ጉዳት እንዳትሞክር አደራ። ቆይ እውነተኛ ማንነቱ ይሄ ነበር? ከአንቺ ጋር መተኛት በጣም ይፈልግ ነበር። ቆይ ታዲያ ለምን ሀሳቡን ቀየረ? እንደዛ ቢያደርግ እውነቱን እንደምነግርሽ ያሳወቅኩት። በጣም አመሰግናለሁ አቤኔ። ችግር የለውም የእኔ ቆንጆ። ትርሱ ምንድን ነው ይህ ነገር? አቤኔ ትንሽ ተዋት እባክህን፣ ተረጋጋ። የእውነት ምንም እየገባኝ አይደለም። እስኪ የራስ ምታት መድኃኒት ግዛልኝ። እሺ በቃ ገዝቼ ልምጣ። አወቁ አይደል ሰይጣን እንደሚጫወትብኝ? ማንም ምንም አላወቀም ትርሱ። ማይልኝ እስኪ እዩ። እንዴት አላወቁ? ዳግም መታጠቢያ ቤት ሲገባ ቆልፈሽበት ነበር። አትይኝም? ወይኔ ጉዴ። በተረፈ ግን ልደቱን ማክበር እንደፈለግሽ ባልሽ ተረድቶሻል። ታዲያ ምንድን ነው የሚሻለኝ? በቃ እንደተነጋገርነው ታደርጊያለሽ። በአጋጣሚ እኮ ነው የተለያየ ነው። ከማን ጋር ትርሱ? እንዴ ህዩ፣ የት ሄድሽ ደግሞ በዚህ ቅስፈት? አልተሳካልኝም እኮ ያንን ሁላ ለብቼ። ስታስቢው ያ ሁሉ ተማሪ ይሄ ጠፍቶት ነው የሚባረረው? እባክሽ ተማሪ ህብረቶቹ ታማኝ አይደሉም ብዬሽ ነበር እኮ ህዩ። አንቺ አልሰማም አልሽኝ እንጂ። አቤኔ ግን ዳግም ሊሆን ይችላል አለኝ። ኧረ እባክሽ ሊሆንም ይችላል። እውነቱን ነው። እንዴት? አንቺም እንደዛ ነው የምታስቢው? ይህን 2 ቀን ሁኔታው አላማረኝም። ቆይ እኔን ስለ መጉዳት እያሰበ ነበር? በግድ እኔ ካላረኩ የለ መቼስ አንቺ ካልፈለግሽ። እውነትሽ ነው ትርሱ። መጣ ብቻዬን 2-3 አስታምም ማደሬ ነው። 2 እንዳፈቀረ ሰው የኔ አባት እንኳን ተወለድክልኝ። አመሰግናለሁ። የኔ ባትሆኚ ቆጨኝ ነበር። ስጦታ አዘጋጅቼልሃለሁ። ሃፒ በርዝዴይ። ሲያምር ተሳየው በደንብ ይሁን እንጂ እንዳንቺ ውብ ነው። በአንተ ስም ስለተገዛ እኮ ነው የሚያምረው። ይኸው ሰዓትም አለኝ። ያምራል አይደል? በጣም እንኳን ተወለድክልኝ። ቴንኪው። አመሰግናለሁ።
ስለወደድከው ደስ ብሎኛል። የኔ ልጅ በጣም ነው የምወድሽ። ከኔ በይበልጥም ትወደኛለህ። መቼም ላጣክ አልፈልግም። እንደውም ሙዚቃ ልክፈት። አምላኬ ሆይ ቆይ ይህን ሁሉ ፈተና ለምን በእኔ ላይ? አምላኬ ጉልበት የለኝም፣ እባክህን እርዳኝ። ፈቃደ ከሆነ ደግሞ የምሸሸግበትን አቅም ስጠኝ። እንደ አቤኔ ቆይ ማን ሊሞት ነው? አቤኔ አንቺን ለመርሳት ፈጣሪን እየለመንኩ እሱማ ጥሩ ነው። የፈለከውን ብትጸልይ ማን ከልክሎ? እቺን ልመናዬን ከሰማኝ በቂ ነው። ከምታስቢው በላይ አእምሮዬን ተቆጣጥረሻል። ለማና ቤት ይባላል ብለህ ነው? ይሄ እንደፈጠረኝ እንደፈለገው ያድርገኝ እንጂ አቤንዬ በቃ እንጂ ዛሬ ቆንጆ ቀን ይመስላል። ሰላም አውለ ጌታዬ፣ ከክፉ ነገር ጠብቀን። ቡና ምናምን ባፈላላ ቶሎ ከሚመጡ ቆይ እስኪ ምን ሆኖ ነው የቆዩት? ለምን ደግሞ ካልደውልለት? ሄሎ ዳግሜ፣ ና እስኪ ቤት። ክላስ የላችሁም አይደል? እኔ እንጃ የት እንደሄደ። እሷማ ጠዋት ጠዋት የት እንደምትሄድ እኮ ይታወቃል። እሱ ጋር ሳልደውል አንተ ጋር የደወልኩት ስላሳሰብከኝ ነው። ወይ ዳግሜ አትገግም፣ በእናትህ እጠብቅሃለሁ። ና የማወራልህ ነገር ደግሞ አለ። ቶሎ ና እሺ? እሺ በቃ እጠብቅሃለሁ።
ትርሱ ሃይ እስካሁን አልመጡም? ቀደምካቸው ሰዎቹ? ያው ቀደምኳቸው ማለት ነው። እነማዬ ጋር ሄደው ለረፍት። አረ ትርሱ አንቺ ካሌልሽ እኮ ይደብረናል። ወይ ዳግም እኔ እኮ የግዴን ነው። ትርሱ የሆነ ነገር ልጠይቅሽ። እኔ የሚፈለግኩ ጠንካራ ነገር ልጠይቅህ ነው። ቀድመሽ ጠይቂኝ፣ ችግር የለውም። አንተ ጠይቀኝ፣ ችግር የለውም። እንግዲህ አንገባብዛ። ግን እንዳትቆጣኝ ማለት እንዳትቀየመኝ ዳግሜ። እስኪ ማለልኝ። ምንም አይደልሽም። የተሰማሽን ጠይቂኝ። ህያብን በዚህ ልክ የቀጣሃት አንተ ነህ? አልገባኝም። ምን እያልሽ ነው? ለአስተማሪው መረጃ የሰጠኸው አንተ ነህ ወይ? ችግር የለውም። እኔ አላምንም። አንተ ነህ? አዎ እኔ ነኝ። ታሳፍራለህ። እሺ ዳግም፣ እንደዚህ አይነት ሰው አትመስለኝም ነበር። ጨካኝ ራስ ወዳድ ነህ። ትርሱ ዛሬ ፊትሽ ልክ አይደለም። ዝም በለኝ አንተ ደግሞ። ትርሱ ቆይ ምን ሆናችሁ ነው ከዳግም ጋር? ባለጌ ነው የመጨረሻ። ቆይ ምን አድርጎሽ ነው እንደዚህ የተናደዱ? እኔንማ ምን ያደርገኛል? አንቺን ነው እንጂ። እኔን ምን አለሽ? አይገርምሽም? የአቤኒ ጥርጣሬ እውነት ነበር። ትርሱ ቆይ በምን ጉዳይ እንደሆነ ለምን ግልጽ አታደርጊልኝ? ያሰብሽውን ለአስተማሪው ተናግሮ ያበላሸብሽ እሱ ነበር። እኔ አላምንሽም ትርሱ። ይሄ ውሻ እዩ፣ ተረጋጊ። ቆይ እዩ። ወይኔ ጉዴ ነው። ምንድን ነው የሰራሁት? ምን ነው ትርሱ? ህዩስ? ተወኝ በእናትህ። ማራዋ ሰው ነኝ። ቁርሷን እንኳን ሳትበላ እኮ ነው በጠዋቱ የለከፍኳት። ምን ነው? ምን ሆናችሁ? ለአስተማሪው ማን እንደነገረው ነገርኳት። እንዴ በምን አወቅሽ አንቺ? ውስጤ ነገረኝ ልበልህ። አንቺ እንዴት በምን አወቅሽ? በአንተ ቤት ከአንተ ውጭ የሚያውቅ የለም። ያረኩበት ምክንያት አለኝ እኔ። ይሄማ ራስ ወዳድነት ነው። መጀመሪያ ለምን ብሎ መጠየቅ አይቀርም? ለምን ጠይቀሃለሁ? የጓደኛህን ኖር ለመደበቅ ነው አይደል? ምንድን ነው የምታወሪው? ዳግም ለሰውየው እንደተናገረ ታውቅ ነበር። በምን አወቅሽበት? ስጠይቀው ነገረኝ። እኔ ነኝ ያለኝ እኮ አፉን ሞልቶ። የተናደደ ሰው ብዙ ነገር ያደርጋል። እኔ በሆንስ ብሎ ማሰብ ነበረበት። እና አሁን ህዩ የት ሄዳ ነው? እኔ እንጃ። እሱ ጋር ይሆናላ። ያምሻል? ምን አለ ዝም ብትይ? ቢጣሉስ? ከዚህ በኋላ አይኑን ባላየው ደስተኛ ነኝ። አንተ እስካሁን አላውቅም ነበር ማለት ነው? እና አሁን አወቅሽኝ? ደስ አለሽ? በጣም ነው እሺ የምታስጠላኝ። በጣም አንቺ የሚያስደስትሽ የሰው ነገር ነው ታዲያ። ምን አልክ አንተ ሴሰኛ? ሴሰኛ? ቆይ እኔ ምን አድርጌያለሁ? ታስጠላኛለህ። ቤቱ እኮ ሊበላይ ነው። ግን ምን ያህል ቢናደድ ነው ለቆኝ የዋለው? ቤቱ ያለ አቤኒ እንዴት እንደሚባላ ስማው። ይህ ብሽቅ ሲያስጠላ። እውነት እኔ እንደሆንኩ አስበሽ ነው የነገርሻት? አሁን ምን ብለህ ነው የሄድከው? ብልሽስ ትርሲት እንዴት ይሄን ያደርጋል ብለሽ ታስቢያለሽ? ተናደህባት ነው የሄድከው። በእርግጥ ግን ልቤ ማመን አልቻለም። ለማንኛውም እሷን ሳይገባ ከማፍቀር ውጪ ምንም የሰሩት ጥፋት የለም። እሺ ዳግሜ በእግዚአብሔር ይቅር በለኝ። ገና ለገና ከሁሉም ተለይቼ እኔ ተጠረጠርኩ። አቤኒ እኮ ነው እሱ ይሆናል ያለኝ። ማለት እንዴት እንዲህ ልል ቻለ? እሱን እናንተ ናችሁ የምታውቁት። ግን ምንም ቢሆን እኮ ጓደኛክ ነው። ለእሷ ያለኝ ፍቅር እኮ ከማንም በላይ እኮ ያውቃል። በፍጹም ይሄ የኔ ስህተት ነው። በቃ ራሴ ያስተካክላለሁ። ከዚህ በኋላ እዚህ ቤት አልመጣም። እሺ እመኚኝ ትርሱ፣ አንቺ ምንም አላደረግሽም። ትንሽ ቁጭ በል በእናትህ። ምግብ በልተህ ትሄዳለህ። ግን አቤኔና ህያብ አንድ ላይ መሆን አላበዙ? እንዴት አልገባኝም። እኔ እንጃ ማብራራት ግን አልችልም። ምን ለማድረግ እየሞከርክ ነው ዳግም? ከመቼ ጀምሮ ነው አቤኔ ጧት ተነስቶ ቤተ ክርስቲያን የሚሄደው?
የሆነ ነገር ሲፈጠር ግን አልነገረኝም እንዳትይኝ። አይዞሽ ማሬ፣ እኔ አወራዋለሁ። ማንም እንዲያዋራው አልፈልግም። እንደዚህ አድርጎ ዝም እንድለው ታስቢያለሽ? ፈጣሪ ስራውን ይስጠው። ድጋሚ አጠገባችን ይደርስ፣ አታስቢ። አቤኔ አንተ ምንም አታድርግ፣ ህሊና ይውቀሰው። እኔ ይሄ ልጅ ያላመኑ ፍቅር ያዘው ብዬ ነበር ካንቺ። አይውደደኝ፣ ግን በዚህ ልክ ምን አደረግኩት? ግን አንቺንም እንደሌሎቹ ለመኝታ ነበር የፈለገሽ። ቆይ አንተ ጓደኛ ሆነ ለምን ዝም ትለዋለህ? ሁላችንም የራሳችን እይታና ፍላጎት አለ። ይሄ ነገር እኮ ለሱም ቢሆን አይጠቅምም። ሄሎ እማዬ፣ በጊዜ እወጣለሁ። እሺ አልቆይም። እሺ ግን ለ2 ሳምንት ነው አይደል? እሺ እማዬ። ሰዓቱ እኮ መሸ። ምን ሆነ ነው የቀረው? ተውልለት። ፍቅር፣ አረ መሸብኝ፣ ቶሎ ናልኝ። ምን ነክቶክ ነው? የት ሄድክ? ህያብ ጋርም ልደውል። አንተም ቶሎ ናልኝ። አረ እባክህ አብራችሁ ናችሁ? ለማንኛውም ቶሎ ና። እየጠበቀች ነው። በቃ እንሂድ። ተነስታለች እኮ ለመሄድ። አዎ እንዳታስመስዩ እያለች ነው። አንተ ሂድ አቤኔ፣ እኔ ጸበል ከቤት ላምጣላት። እንዴ የምን ጸበል ነው እንዴ? እያያት ደግሞ መንገድ ላይ ብቻውን ብትወድቅስ? እና ጸበሉ አሁን መጸለይ ጀምረሃል። ትንሽ ቆይቶ ደግሞ የጸበል ጥቅም ይገባሃል። በቃ እንዳትቆይ ማሪ። እሺ አቤኔ፣ ደግሞ ማሪ አትበለኝ። እንዴ ምን ችግር አለ? አምላኬ ሆይ ዳግም እንደዚህ አይነት ባለጌ ሰው ከሆነ ለምን ወደድኩት? ለምን አፈቀርኩት? እባክህን አምላኬ እንድረሳው እርዳኝ። እኔ ከዚህ በላይ በፍቅር መፈተን አልፈልግም። አላማዬ ላይ እንዳተኩር እርዳኝ። አሜን። አቤኔዘር፣ የሁሉ ያንተ ስራ ነው ማለት ነው?
ሄሎ አቤኔዘር፣ ከሰው ጋር ነህ? ብቻህን ሁን እናውራኝ። ይዘረኔ ላይ እንዴት እኔ ላይ እዩ ይቅርታ በዚህ ልክ ስላላመንኩሽ። ይህ ሁሉ የኔ ጥፋት ነው። ይህ ሁሉ ቃል እገባልሻለሁ። የኔ ትሆኛለሽ። ቃል እገባልሻለሁ። የኔና የኔ ብቻ ነው የምትሆኚው። ቃል እገባልሻለሁ። እዩ ትዕግስት አብሮ ወይኔ ሰዋለች ወይኔ ቆይ ላስረዳሽ። ቆይ ተረጋጊ። ቆይ እዩ ተረጋጊ። ቆይ እዩ ቆይ ተረጋጊ። ቆይ ተረጋጊ። እንዳስረዳሽ እድሉን ስጭኝ እኮ ተረጋጊና ላስረዳሽ። ብዙ ማታውቂያቸው ነገሮች አሉ። ቆይ ስሚኝ መጀመሪያ እዩ ስሚኝ ቆይ ቁጭ በይና ላስረዳሽ። ስሚኝ ዳግም ውጣልኝ። በኋላ ግን ይቆጨሻል። እሺ